ግባ መች ታስተምረኛለህ? እኔ እኮ ቅድም ወንድሜ ጋር ገብቼ ትንሽ ኢሹ ተፈጥሮ ሼርም አድርጌልህ ነበር። እንትን እያለኝ ነበር ማለት ኢየሱስ ጌታ ነው ማለት በእኛ ኢየሱስ ጌታ ወይንም አምላካችን መሆኑ ኦርቶዶክስ ቤተክርስቲያን አታምንም ነው ምንድን ነው በሌለኛል። ይሄ ቅጣት አይደለም ብዬ አልኩኝ። የነሱ አሁን ሳማን ደግሞ እዚህ ጋር ኮመንት ላይ የነሱ ኢየሱስ ሌላ ነው ምናምን ይለኛል። እኔ ኢየሱስ ጌታ ነው ማለት ለእኔ ቅጣት አይደለም፣ እድሜ ልክን ይላሉ። እግዚአብሔር ጌታዬ ነው አምላኬ ነው፣ ይሄ ለእኔ ቅጣት አይደለም ብዬ ብዙ ጊዜ አልኩኝ ማለት ነው። እና የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ አዳኜ ነው ስል ደግሞ እንደሱ አላልኩም ይለኛል መጽሐፍ ቅዱስ። እኔ ያው እንትን አይደለሁም እና በዛ ጉዳይ ላይ ያወራን ነበር። መጽሐፍ ቅዱስ አምጣና አሳየኝ ቅድስት ድንግል ማርያም አማላጅ ናት የሚል ወይንም ከሴቶች ተመርጣ ነው ያለው እንጂ ተለይታ አላለም ምናምን ይለኛል። እና እኔ ብዙ መከራከርም አልችልም ማውራትም አልችልም። ብጸድቅም ባልጸድቅም እንኳን ኦርቶዶክስ ሆንኩ ሲል ብቻ ብዙ ነገር ተፈጥሮ ብዙ ሺህ ሰው ቁጭ ብሎ እያየን ነበር ቅድም። በጣም ብዙ ሺህ ሰው። እኔ በእንዲህ አይነት ወይ ማውራት አልፈልግም መከራከርም አልፈልግም። ግን አለ አይደል እኔ ያደግኩበት ነው የእናቴ አባቴ። እኔ ለቅድስት ድንግል እኔ በስለት ነው የተወለድኩት፣ ለማርያም ተሰጥቼ እኔ በስለት ነው የተወለድኩት። እና አንደበቴ ማውራት ባይችልም ልቤ ማውራት የሚፈልገው ብዙ ነገር አለ ውስጤ፣ ግን አልችልም። እና በዚህ ነገር ላይ እኔ ብታስተምረኝ እላለሁ። ሁሌም ባላወቁ ሰዎች ላይ ሰዎች ይጎብዛሉ፣ ጉብዝናቸውን ያሳያሉ። መጽሐፍ ቅዱስ አሁን በትህትና ስታስተምረኝ ይገባኛል። እንዲህ እያለ ነው የሚያስተምረኝ፣ ገብቶሃል? እና ከዚህ ውጣና በስርዓት አስተምረኝ። የኢየሱስን ስም ስጠራ ወይንም የሆነ ጥቅስ ስጠራ ኦ ማይ ጋድ እያለ ይጠራኝ። የቅድስት ድንግል ማርያምንም ስጠራ እንደዛ ኤክሳይትድ ምን ችግር አለው? እኔ አንተን እናት አከብራታለሁ። አንተን ስለወለደች የአንተ የጓደኛ እናት ስለሆነች ሁላችንን የፈጠረ የመድኃኒታችንን እናት ደግሞ ብናከብራ ስሟን ብንጠራ ምን ችግር አለ? መጽሐፍ ቅዱስ አይልም ይለኛል። እና አብዛኞቹ ደግሞ ተው በቃ ካልቻልክ እንትን ይሉኛል ምናምን። እና መሸነፍም አልፈልግም። ክርክር ራሱ ኃጢአት እንደሆነ ደግሞ በአስተምሮ ሰምቻለሁ። እና እኔ የሰው ሃይማኖት አልልቅም፣ ግን ትንሽ ነገር ብትመግበኝ ባይ ነው። ትንሽ ሁሌም ይሄ ኢሹ ተይዞ ነው የሚገባው። እንዲህ አለኝ አንድ እኔ እዚህ እንዲህ ውሃ እየጠጣ እያሳየኝ እንዲህ ይሄን ውሃ እየጠጣው ትን ቢለኝ የት እንደሚሄድ አውቃለሁ። ቢኮዝ እኔ ጻድቅ ነኝ አለ። በየትኛው ስራ ነው? ትዋሻለህ፣ ትዘሙታለህ፣ ትዘፍናለህ፣ ትጨፍራለህ፣ በሙሉ ትሰራለህ። ኢቭን እንኳን ንስሐ ያስፈልጋል አልኩት። አንተ ወደ አባት ቀኝ እንደማትሄድ ሳታቅ ነው ምትኖረው አለኝ። ኃጢአተኛ ነኝ ንስሐ ከገባው አዎ፣ ያለ ንስሐ ግን አይሆንም ነው የምለው። እና ይሄ ሁሉ እንትኑ ላይ ፌስቡክ ላይ ሁሉ ተለቆብናል። እኔ ስክሪንሾት ተልኮልኛል። አቤል በሰራው ስራ ትጠየቃለህ የሚል ኢሹ ይዞ እንዳልካቸው ዘነበ ደግሞ እግዚአብሔር ሞቴን ከፍሎልኛል ወይንም ስለኔ ሞቷል የሚል ርዕስም ተነስቷል። እና እኔ አሁን ማውራትም አልችልም። ኮንሰንቱ ነው የምነግርህ አሁን ያወራንበትን ኢሹ። ስለዚህ በዚህ ነገር አንተ የምትለኝ ነገር አለ። በጣም ብዙ ሺህ ሰው ህዝብ ነው ቅድም እንትን ያለ ምንም እኔ አልፈራም፣ እኔ ችግር የለብኝም። አላውቅም ብዬም ደግሞ አልወጣሁም። የሆነ ነገር ሊያስብለኝ ሲል አልልም አልኩት። ገብቶሃል? አትፍራ። አይ ነው አንተ ካልከው እኔ የሚስማማኝ የሚዋጥልኝ ከሆነ ልበለው ስል በዛ ጉዳይ ተጣልተን ነው የወጣው ባይዘው። እና ምንድነው መጽሐፍ ቅዱሱ ይለያያል? የመጀመሪያው ጥያቄ። እሺ መልካም አቤላይ ያነሳቸውን ሀሳቦች በአጠቃላይ የተወሰነ ነገሮችን ልበል ጋይስ። በመጀመሪያ አቤላይ መሀል ላይ ምናልባት ኔትወርክ ከተቆራረጠ ታገሰኝ እሺ። ኔትወርክ እያስተካከልኩኝ ነው እያወራ ያለሁት። እሺ። እና እኔ ጋር ስንት ሰው እንዳለ ያዩ አይደለም ጋይስ። ካያችሁ ቁጥሩን ጻፉልኝ እና ደግሞ በደንብ ኮፒ ሊንክ በደንብ ሼር አድርጉት። እሺ ኮፒ ሊንክ አድርጉለት ጋይስ፣ ሁላችሁም ኮፒ ሊንክ አድርጉለት። እሺ ጋይስ በደንብ ኮፒ ሊንክ አድርጉ። እሺ አካውንቴ። እሺ አቤላይ ከአንድ ነገር እንጀምር። ያነሳቸውን ነገሮች በአጠቃላይ ነው የሚዳስሰው። በደንብ አድርጋ አዳምጠኝ። የመጀመሪያው ነገር ተቋርጠ ነበር አቤላይ። የኔ ነው ያንተ ነው?
የኔ ነው። አሁን ደሆነ የመጀመሪያ ነገር አሁን ያነሳውን ወንድማችንን እኛ ክርስቲያኖች በክርስቶስ ኢየሱስ ፍቅር እጅግ በጣም እንወደዋለን። ኦኬ በጣም አንተ ያልተረዳኸው ነገር አለ። ምን አለ መሰለህ? በተለይ በፕሮቴስታንቱ ቤት ያሉ ሰዎች ትልቁ ጠላታቸው ክርስቶስ ራስ የሆናት ኦርቶዶክሳዊት ቅድስት ቤተክርስቲያን ነች። ይህች ቤተክርስቲያን ለሁሉም እንቅልፍን የምትነሳ ቤት ነች። ምክንያቱም መሰረቷ ክርስቶስ ነው። በአሸዋ ላይ የጸኑ ቤቶች በአጠቃላይ ነፋስ በመጣ ጊዜ ጭንቀት ውስጥ ነው የሚገቡት። በተመሳሳይ ጎርፍን በመጣ ጊዜ መረበሽ ነው የሚገጥማቸው። ይህች ቤተክርስቲያን ግን በአሸዋ ላይ አይደለም የተመሰረተችው። መሰረቷ አለት ነው። ያ ደግሞ አለት የክርስቶስ ኢየሱስ ቃል ነው። የዚህች ቅድስት ቤተክርስቲያን ግርግዳዋ የክርስቶስ ኢየሱስ ደም ነው። ራሷ ቅድም እንዳልኩ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ ነው እና ይህች ቤተክርስቲያን ለእነዚህ ሰዎች ጠላት ነች ስንል አሁን ሁላችሁ ሌላ ነገር እንዳትስሉ እሺ። በቃ በሀሳብ ደረጃ በእምነት ደረጃ እምነታቸው ሌላ ስለሆነ ከዛ አንጻር ያው የቤተክርስቲያናችን አስተምሮ በአጠቃላይ ለእነሱ ሰላም ይነሳል። አቤል አንተ ማታውቀውን አንድ ነገር ልንገርህ። ብዙዎች ከኦርቶዶክስ ቅድስት ቤተክርስቲያን ሲወጡ የፕሮቴስታንት እምነት ተከታይ ነን ይላሉ። በፕሮቴስታንቱ ቤት አንድ የሚባል የፕሮቴስታንት ቤት እምነት የለም። ኦኬ በጣም ብዙ ናቸው። በጣም ብዙ። ለምሳሌ ያክል ቅርብ ጊዜ የተቋቋመ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሚባል ካውንስል አለ፣ ማህበር ማለት ነው። ይሄ ማህበር የተቋቋመው ለሌላ አይነት ፐርፐዝ አይደለም። ሁላችሁም በደንብ አዳምጡ። ሌላ አይነት በጣም ብዙ ዓላማ ይኖራቸዋል። ግን ትልቁ ነገር ውስጥ ካውንስል ውስጥ ያሉ ሰዎች መጽሐፍ ቅዱስ አስጭናችሁ አስምሏቸው። ትልቁ የተቋቋመበት ትልቁ ሪዝን የኦርቶዶክስ ቤተክርስቲያንን ኢንፍሉዌንስ ይህንን ተጽዕኖ ለመቀነስ ፕሮቴስታንት የሆኑ ቤተ እምነቶች በአጠቃላይ አንድ ላይ በጋራ ለመቆም ያደረጉት ህብረት ነው እና ሁልጊዜ ቤተክርስቲያን ላይ ፖለቲካ ይሰራል ማለት ነው። አቤላ ማንም ቤተክርስቲያንን ፊት ለፊት እንዲህ ነው የምታሰምረው፣ ግን ይህንን ትምህርት እንቃወማለን አይደለም የሚለው አቤላ። ቤተክርስቲያን የማታሰምረውን እንደምታሰምር፣ የማታምነውን እንደምታምን፣ የማትለውን እንደምትል አድርገው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚስሏት። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድም አገልጋይ፣ የትኛውም ሰባኪ፣ የትኛውም መምህር ፕሮቴስታንቶች የማያስተምሩትን ትምህርት እንዲህ ብሎ ያስተምራሉ ብሎ አስተምሮ አያውቅም። ምክንያቱም ምንም አይነት ሪዝን የለንም። እውነተኛ መሰረት ላይ ነው ያለ ነው። ምንም እዚህ ጋር ምንም የሚያስዋሸን ምንም የሚያደባብቀን ምንም ነገር የለም። የፕሮቴስታንቶችን ትክክለኛውን ትምህርት አንስተን የሚያምኑበትን ትምህርት አንስተን ይሄ ትምህርት መጽሐፍ ቅዱስ አይደለም ብለን ነው የምናነሳው፣ የምንወያየው፣ የምናስበው። ቅድም እንዳልኩ ግን በተለይ ለዘመናት ቤተክርስቲያን የማታሰብረው እንደምታሰብር፣ የማትለው እንደምትል፣ የማታምነው እንደምታምን አድርገው ነው ብዙዎች የሚስሉት። አቤላ ገጥሞ ይሆናል አንተ በምትኖርበት አካባቢ ሌሎቻችሁ ብዙ ውስጥ ያላችሁ ቶች ወንድሞች በስራ ቦታችሁ በትምህርት ገበታችሁ አጋጣችሁ ከሆነ ከዚህ ቀደም ፕሮቴስታንት ነበርኩ ይቅርታ ጋይስ፣ ከዚህ በፊት ክርስቲያን ነበርኩ፣ አጨስ ነበር፣ እቅም ነበር፣ እጠጣ ነበር፣ ከዛ ፕሮቴስታንት ሲሆን ተውኩ የሚል ሰው በጣም ቁጥሩ ቀላል የሚባል የቅርቤ ሰው ሁሉ አለ። ቴንኪዩ በቃ አሁን ይህንን ነው የምላችሁ። ይኸውላችሁ ቤተክርስቲያን ልክ ማጨስ መቃምን እንደምታስምር አድርገው ነው የሰው አይምሮ ላይ የሆነ ነገር የሚፈጥሩት። ልክ እኔ ጌታ ሲነካኝ ይለዋል። ይሄ ምን እንደነካቸው እርግጠኞች አይደሉም፣ ግን ለአንተ መጥተው ምን ይለዋል? ልክ እኔ ጌታ ሲነካኝ በቃ ጫቱንም ሲጋራውንም ምኑንም ተውኩት ይለዋል። አየህ ትምህርትን ሳታጠራ ይሲ ትምህርተ ሥላሴ ምንድን ነው ይሄንን ሳታቅ፣ ነገረ ክርስቶስ ምንድን ነው ይሄንን ሳታቅ፣ ሳሊቬሽን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳሊቬሽን ትምህርት የነገረ ድነት ትምህርት ምንድን ነው የሚለውን ይህንን ሳታቅ በቀላሉ ወደ ክህደት ዓለም ሰዎችን ለመውሰድ የሚያመች ይሆናል ማለት ነው። ስለዚህ አሁን ሁላችሁም ተረዱኝ ፕሊስ። ሁሉንም አይደለም የምለው፣ በፕሮቴስታንቱ ቤት ሀቀኛ ሆነው ትምህርት አንስተው የሚወያዩ ሰዎች አሉ። እንዲህ ስል ትምህርታቸው ትክክል ነው እያልኩ አይደለም። አሁን ሁሉንም መጨፍለቅ አንችልም፣ ግን ማጆሪቲው ጥላቻ ስላለባቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፖለቲካን ይሰራሉ። ሰው ቅድም ላይቭ ገብቼ ነበር ያልከውም ሰው በተመሳሳይ ፖለቲካ ነው መስራት የሚፈልገው። አንተ ጋር ይመጣል፣ እስቲ እንደዚህ በል፣ ይሄው እንደዚህ በቃ ለእሱ ትልቁ ድል ምንድን ነው መሰለ? አንተን ማሳመን አይደለም አቤላይ። ለእንደዚህ አይነት ሰዎች ትልቁ ድላቸው አንተን የሆነ ነገር ብለው አበሳጭተው ሞቅ አድርገው ምናምን የሆነች ሪከርድ ነገር ይዘው መውጣት ነው ትልቁ ዓላማቸው ያ ነው። ከዛ በቃ ጀግና እንዲህ ያስባሉ፣ ይሄው በቃ አበሳጨናቸው፣ አናደናቸው ምናምን።
ይሄ ድሮ ልጆች እያለን የምናደርገው ነገር ነው። እግዚአብሔር ይመስገን አድገናል በክርስቶስ። ቅድስት ቤተክርስቲያናችን የማታስተምራቸውን ትምህርቶች እንደምታስተምር አድርገው ይስላሉ። እነዚህ ሰዎች የማታምነውን ነገር እንደምታምን አድርገው። ለምሳሌ ለአንተ ቅድም እንዳላየ ምሳሌ ምን አለኝ አልክ? እስቲ የኢየሱስ ክርስቶስን ጌትነት እናንተ አታምኑ፣ እስቲ ኢየሱስ ጌታ ነው በል። ልክ ላይቭ ስትሪማችሁ ላይ ተገኝተው የሆነ ቦታ ላይ ተቀምጠው በስራ ገበታችሁ ሊሆን ይችላል፣ በትምህርት ቦታችሁ ላይ ቤተክርስቲያን ልክ የምታስተምረው እንደማታስተምር አድርገው ነው እናንተ መውራት የሚፈልጉት። አይ ያው እንዴት ነው? ልክ የእናንተ ቅዱስ ቤተክርስቲያን የክርስቶስ ኢየሱስን አምላክነት ኦፍኮርስ ታስተምራለች፣ ግን በዚህ ትምህርት እንለያያለን ብለው አይደለም ከእናንተ ጋር የሚወሩት። ቤተክርስቲያን የማታስተምረውን ነገር ነው እንደምታስተምር አድርገው የሚናገሩት። ስለዚህ እነዚህ ሰዎች ያው ፖለቲካል የሆነ ኢሹን ያላቸው ማለት ነው። ባጭሩ ምን ማለት ነው? የሆነች የቪዲዮ ጥቅም፣ የሆነች ንግግር ስህተትን፣ ከዛ የሆነ የሰውን ኢሞሽናልነት ብቻ ይፈልጋሉ። ከዛ በኋላ ሄደው የሆነ ነገር ያደርጉታል። እንደዚህ አይነት ሰዎች ብዙ ጊዜ ከተመለከት ካቤላ ከሚያውቁ ሰዎች ጋር ቁጭ ብሎ መውራትን አይፈልጉም በተአምር። ብዙ ጊዜ እዚህ ቲክታክ ፕላትፎርም ላይ ተከታተሉ ጋይስ። እንደዚህ አይነት ሰዎች ሁልጊዜ የሚያደርጉት በቃ ለእምነታቸው ገና ቀና የሆኑ በነገራችን ላይ በቤተክርስቲያን ውስጥ ኦርቶዶክስ የሆነ ሰው በአጠቃላይ የቤተክርስቲያኑን ትምህርት ያውቃል ማለት አይደለም። እንዲህ የሚባል ነገር የለም። በመንፈስ ህፃናት እኔ አልወክልም ኦርቶዶክስ እንዲያወሩ። አንተ ኦርቶዶክስ ሃይማኖት የአንተ ተከታዮች መጥተው እየሰደቡ እኔ ኦርቶዶክስ ሃይማኖትን አልወክልም። እኔ ተራ ሰው ነው። የተከበረ ሃይማኖት፣ ቀጥተኛ ሃይማኖት ነው። እንትን እንዳለውም ኦርቶዶክስ ሃይማኖት ተከታይ አይሰድብም አልኩት። እሱ የራሱን ሃይማኖት ጠርቶ የኔ ሃይማኖት ተከታይ አንተን እንዲህ ሊል አይችልም አለ። ከዛ እኔን ደግሞ የአንተ ሃይማኖት ምናምን፣ እኔ ስለ ሃይማኖትም ማውራትም አልፈለግኩም። ገብቷል። እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ። ጴንጤውም ሙስሊም ሁሉም እህት ወንድሞቼ ናቸው። ገብቷል። እኔ ሁሉም እህት ወንድሞቼ ናቸው እና ይሄን የአንተ ሃይማኖት ተከታዮች እንዲህ ይለኛል። እኔ ኦርቶዶክስ ሃይማኖትን ልወክል አልችልም። ስህተት ሰርቻለሁ እንዴ የሚለውን ነገር ልብ ህርፍ እንዲል ነው አሁን የምነግርህ እንጂ ይሄን ያክል ማውራትም አስፈላጊ ሆኖ አይደለም። አቤላ እሺ፣ ግን ምንድነው ቅድም እንዳልኩ ሁልጊዜ ቤተክርስቲያን የማታስተምራቸውን ነገሮች እንደምታስተምር አድርገው ነው መናገር የሚፈልጉትና ከነሱ ለምሳሌ አሳ ፕሮቴስታንት የሚጠበቅ ነገር ታያል። ለምሳሌ ከአንተ ጋር ሲያወራ ቅድም እንዳልከኝ አንተ ጥቅሶች ማለት ነው። እስቲ ድንግል ማርያም ታማልዳለች የሚል ጥቅስ እስቲ ስጡኝ ማለት ይሄ ከፕሮቴስታንት የሚጠበቅ ነው። ይሄ ከኛ ከክርስቲያኖች የሚጠበቅ አይደለም። ምክንያቱም እኛ መጽሐፍ ቅዱስን የምናነብ፣ መጽሐፍ ቅዱስን የምንማር፣ መጽሐፍ ቅዱስ የምናስተምር ሰዎች ነን። ስለዚህ ከፕሮቴስታንት የሚጠበቅ ነገር ስለሆነ በዚህ ቅር መሰኘት የለብህም። ልል የፈለግኩት እንዴት ነው መሰለህ? ምሳሌ ነው የምሰጠው። አሁን ዘለፋ፣ ስድብ፣ ትችት ሳይሆን ምሳሌ ነው የምሰጠው። ለምሳሌ ያክል መንገድ ላይ ፈለገ ቢሰድብህ ልታዝንበት ይገባል። ምክንያቱም መንገድ ላይ አንተን መልከፍ፣ መሳደብና ማበሳጨት ከአንድ ጤናማ ሰው ይጠበቅ አይደለም። እንበልና መንገድ ላይ እብድ ግን ቢሰድብህ ወይም ደግሞ ምራቁን ቢተፋብህ ግን ዞር መልስ አሰጠው። ተረድተኛል አይደል? በቃ ካለው የጤና እክል የተነሳ የተፈጠረ ችግር ነው። ስለዚህ በቃ እነዚህ ሰው ፕሮቴስታንቶች ናቸው። ሰው በቃ እንዲፈጠጥ ብሎ በቃ ለአንተ ጊዜ ሲሆን እንዲህ የሚል ጥቅስ አምጣልን ማለት ከነሱ ኤክስፔክት የሚደረግ ነው፣ የሚጠበቅ ነው። መጽሐፍ ቅዱስ ግን እንዲህ አይነት አስተምሮ የለውም። ለምሳሌ ያክል ኢየሱስ ጌታ ነው ብለን እናምናለን። ኦኬ፣ ይቅርታ፣ ኢየሱስ ያድናል ብለን እናምናለን። ሁላችሁም አዳምጡኝ ብለሽ ቃል በቃል ኢየሱስ ያድናል የሚል ጥቅስ የለም። ቃል በቃል የለም ማለት ይሄ መጽሐፍ ቅዱስ ያስተምሮ አይደለም ማለት አይደለም። ኦኬ፣ የኢየሱስ ክርስቶስን አዳኝነት በመናገረው ቃል በቃል ያድናል የሚል ጥቅስ ፈልገን አይደለም። መጽሐፍ ቅዱስ በአጠቃላይ ስለ ክርስቶስ ኢየሱስ አዳኝነት ይናገራል። ስለ ድንግል ማርያም ምልጃ ለማውራት ከመንጠራራችን በፊት መጽሐፍ ቅዱስ በአጠቃላይ ስለ ቅዱሳን እንኳን አምላክን ስለወለደች ስለ ጌታ እናት ስለ ቅድስት ድንግል ማርያም ይቅርና መጽሐፍ ቅዱስ ስለ ቅዱሳን ምልጃም ይናገራል።
ያው የምልጃን ኮንሰፕት ካለመረዳት የተነሳ ግን ሰዎች ዝም ብሎ ተነስተው ሲያምጣ አካኪ ዘራት በዚህ ወጥቶ በዚህ ገብቶ ይለዋል። እና አቤላ በእንደዚህ ነገሮች መበሳጨት አያስፈልግም። ይሄ ከፕሮቴስታንቶች የሚጠበቅ ነገር ነው። ሌላው ኢየሱስ ያድናል በሉ ሲሏችሁ ጋይስ የሆነ ሰዓት ላይ ያስታውሳለሁ አንድ ሰው ልክ እንደዚሁ ሲሆናን ላይቭ ላይ መጥቶ ኢየሱስ ያድናል በስቲ ብሏት ነበረ እና እሷ መልስ አልልም ነው። ይሄ ትክክለኛ ምላሽ ነው። በነገራችን ላይ ጋይስ በቃ አልልም ነው ያለችው። ለምን ይመስላችኋል አልልም ያለችው? ምክንያቱም የፕሮቴስታንቶቹን ኢየሱስ እኛ እናውቀው። በአጭሩ ምን ማለት ነው? ሐሰተኛውን ኢየሱስ እኛ ክርስቲያኖች አናውቀው። እውነተኛውን ጌታ ኢየሱስ ክርስቶስን ግን እናውቀዋለን። ኦኬ፣ የአብ የባህሪ ልጅ የሆነውን ጌታ የሆነውን ኢየሱስ ክርስቶስ እርሱን እናውቀዋለን። እርሱን ልክ እንደ ሐዋርያቱ የጌቶች ጌታ ነው እያለን እንጠራዋለን። ለዛም ነው አቤላዬ የዘውትር ጸሎታችን ላይ ቅዱስ ኤፍሬም እንዳለው አንተ ውእቱ አምላከ አማልክት ወእግዚ አጋዕዝት ወንጉሰ ነገሥት የምንለው ለዛ ነው። ጌታችን ኢየሱስ ኦኬ እንደ ድንገት ደራሽ የሆነ ዝም ብሎ ድንገት ግራ የገባው ሰው መጥቶ ሲበል ስላለን የምንለው ነገር አይደለም። ዘወትር በዘውትር ጸሎታችን ላይ የጌታችን ኢየሱስ ክርስቶስን ስም እያነሳን አንተ የአምላኮች አምላክ ነህ እንለዋለን። የንጉሶችም ንጉስ ነህ፣ የጌቶችም ጌታ ነህ እንለዋለን። ሐሰተኛውን ኢየሱስ ግን አንልም። ኦኬ ሐሰተኛውን ኢየሱስ አንልም። እኛ ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ላይ ሰይጣን መጥቶ ፈትኖታል። ሰይጣን መጥቶ ስለፈተነ ያደረገው አንዳች ተአምር የለም። ለምሳሌ እስቲ አንተ አምላክ ከሆንክ ይሄን ድንጋይ እንጀራ አድርገው ብሎታል ሰይጣን። በቃ ይኸው እኔ እንደውም አምላክነት ላሳይ ብሎ እንጀራ ያደረገው ድንጋይ የለም ክርስቶስ። በቃ እኛም እንጀራ የምናደርገው ድንጋይ የለንም ነው መልሳችን። ኦኬ ጋይስ እንጀራ የምናደርገው ድንጋይ የለንም። እኛ ክርስቲያን የተባልነው በክርስቶስ ነው። ስለዚህ እኛ ፕሮቴስታንት ወንድሞቻችን እንዲህ ስንል ጠልተናቸው አይደለም። አቤላይ በጣም ነው የምንወዳቸው። የመውደድ ግዴታ አለብን። ከኛ የበለጠ ያዳነን መድህን የሆነን የአዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ይወዳቸዋል። ዋጋ የከፈለው ለኛ ለክርስቲያኖች ነው፣ ለኛ ለክርስቲያኖች ብቻ ነው ብለን አናምንም፣ ለነሱም ጭምር ነው። እነሱን አንጠላቸውም፣ ነገር ግን አስተምሮቱን ግን ምንም አናንቆለጳጵሰውም። ተረተኛ ላቤላ ወንድሞቻችን ናቸው፣ እህቶቻችን ናቸው። ከዛም አልፎ ጓደኞች፣ አክስቶች፣ አጎቶች ሊኖሩን ይችላሉ። እንወዳቸዋለን። እነሱን የመውደድ ክርስቲያናዊ ግዴታ አለብን። ምናንቆለጳጵሰው ግን የክህደት አስተምሮ የለም። እንትናየ እንዲደሰት እንትናየ ቅር እንዳይሰኝ ምናንቆለጳጵሰው የክህደት ትምህርት የለም። አጭርና ግልጽ፣ ምንም ምንሽኮረመምበት ነገር የለም። ሐሰተኛውን ኢየሱስ እኛ እናውቀው። አንድ ነገር ግን እንረዳለን። ፖዚቲቭ ለሆኑ ፕሮቴስታንቶች ያው ፖዚቲቭ የሆነ አመለካከት ነው ያለን። አንድ ነገር ግን እናምናለን። ያ ደግሞ ምንድነው? ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ደግሞ ልባቸው የሚሻውን ጌታ እንዲያገኙት እንጸልይላቸዋለን። የተቻለን ሁሉ እናደርጋለን። በዚህ መሃል ሰዎች ዝም ብሎ መጥተው እስቲ እንዲበል ስላሉ እኛ ልውስጥ ተጋብተን ዝም ብለን የሆነ አላደለ ተራ የሆነን ስራ ምንሰራ ማኞች መሆን የለብንም። ይሄ መልእክት ለሁላችሁም ክርስቲያኖች ወንድሞች ነው። በዚህ አጋጣሚ አቤላይ አንድ የተናገርከው ንግግር አለ። አሁን ላይ እኔ ቤተክርስቲያን አልወከለችኝም። በዚህ ዘመን ያላችሁ ክርስቲያኖች እባካችሁ እንደዚህ አይነት አማርኛ ትጠቀሙ፣ አትናገሩ። እሺ እርግጥ ነው በቤተክርስቲያን ዋቅር ውስጥ ያሉ መምህራነ ወንጌል፣ ሊቃውንት ቤተክርስቲያን አገልጋዮች እስካሉ ድረስ ታናናሾች መናገር የለባቸው። ክርስቲያኖች ሁላችሁም ግን የቤተክርስቲያን አምባሳደሮች ናቸው። ሁላችሁም አቤላ አንተ ባለህበት ቦታ የቤተክርስቲያን ሊቃውንት እስከሌሉ ድረስ፣ ሰባኪያን እስከሌሉ ድረስ፣ ካህናት፣ ዲያቆናት፣ ዘማሪያን እስከሌሉ ድረስ አንተ የቤተክርስቲያን አምባሳደር ነህ። ቤተክርስቲያንህን ወክለህ ቤተክርስቲያንን ወክለህ የቤተክርስቲያንን መልእክት ስርዓት ባለው መልኩ ታስተላልፋለህ። እንዴት? ከአንተ በላይ የሆነ ነገር ሲገጥመህ አንተ ለምሳሌ ለመመለስ ዝግጁ ያልሆንክበት ነገር ሲኖር እስቲ ቆይ ጠይቄ እመልስልሃለሁ፣ ወይም ደግሞ ይህን ጥያቄን እስቲ እኔ ከማቀው አንድ አገልጋይ ጋር አገናኝቼ እንዲመለስልህ አደርጋለሁ የማለት ክርስቲያናዊ ግዴታ አለባችሁ። በትምህርት ገበታ ያላችሁ ወጣት የሆናችሁ እህት ወንድሞቻችን እናንተ የቤተ ክርስቲያናችሁ አምባሳደሮች ናችሁ። ትምህርት ቦታችሁ ላይ ተቀምጣችሁ የክህደት የኑፋቄ ሐሳቦች ሲነሱ ከመምህራኖቻችሁ የሰማችሁትን ከአባቶቻችሁ የተማራችሁትን ትምህርት አስረግጣችሁ የመመለስ ክርስቲያናዊ ግዴታ አለባችሁ። አይ ቆይ
እናንተ 8ኛ ቢ ክፍል ብትሆኑ ቆይ 8ኛ ቢ ክፍል ፈለገ አትናቴዎስ እስኪመጣ ጠብቀው የሚባል ነገር የለም ብራዘር። እሺ የቤተ ክርስቲያን መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን፣ እነ ሊቀ ሊቃውንት ስሙር አላመረው፣ እነ ሊቀ ሊቃውንት ስምዐኮነ መልአክ፣ እነ ዲያቆን ሄኖክ ኃይሌ፣ እነ ዲያቆን ኢዮብ ይመኑ፣ ሌሎችም መምህራን በቤተ ክርስቲያን እንቁ የተባሉ ሰባኪያን ወንጌል ይምጡና እኛ ክፍል ይመልሱልን ብላችሁ አጠብቁ። ከመምህራኖቻችሁ የተማራችሁትን ትምህርት አብራርታችሁ በቻላችሁት አቅም የመመለስ ክርስቲያን ግዴታ አለባችሁ። ይህ ማለት ግን የማታውቁትን ነገር እናውቃለን እያላችሁ ደግሞ መታገል አለባችሁ ማለት አይደለም። ምንም ችግር የለው። በቤተ ክርስቲያን ባሕረ ጥበባት ነች። አቤል ለምሳሌ አሁን ፈለገ አትናቴዎስ አዋቂ ይመስላል። ፈለገ አትናቴዎስ አዋቂ አይደለም። በቤተ ክርስቲያን ውስጥ ቤተ ክርስቲያንን የማያውቃት ሰው እኛን እንደ አዋቂ አድርጎ ይስለናል። ሶሻል ሚዲያ እዚህ ቲክታክ ላይ ያለን ሰዎች በአጠቃላይ አዋቂዎች አይደለም። ቲክታክ ፕላትፎርም ላይ ያለንን ሰዎች በአጠቃላይ ግን በስመ አብ አቤት የነሱ እውቀትም ይለናል። እኛን ቤተክርስቲያንን ሰው እንደማያውቃት የምታውቀው እኛን አዋቂ አድርጎ ይስለናል። ልክ ቤተክርስቲያንን ስታውቋት እነማን አዋቂዎች እንደሆኑ ታውቃላችሁ። ብታምኑም ባታምኑም በቲክታክ ፕላትፎርም ላይ ለእናንተ የምናስተላልፈው ትምህርት ቤተክርስቲያንን ያውቋታል የምንላቸው መምህራኖች ያስተማሩትን ነው። የእኛና የእናንተ ትልቁ ልዩነት ምንድን ነው? እናንተ ሰነፎች ናቸው። እኛ ከእናንተ ትንሽ እየተሽለን ሶሻል ሚዲያ ላይ ሰርች እያደረግን በዚህ ርዕሰ ጉዳይ መምህር እገሌ ምን አስተምረዋል፣ በዚህ ርዕሰ ጉዳይ መምህር እገሌ ምን አስተምረዋል፣ ቁጭ ብለን ልክ እንደናንተው እንማራለን። ከእነሱ ያገኘናትን ያቺን ቃል መልሰን ለእናንተ እናካፍላለን። ክርስቲያኖች ይሄ ግዴታ አለባችሁ። ቤተክርስቲያን ባሕረ ጥበባት ነች። ማንም መርምሮ ማንም ዋኝቶ ጥጓን ሊደርስባት አይችልም። ቤተክርስቲያን ባሕረ ጥበባት ነች። ስለዚህ በየጊዜው ነው እውቀት አብሪት የሚሆነው። የቻላችሁትን ያክል መመለስ እና ከዚህ በኋላ ባሉት ጊዜያቶች ላይ የሆነ ሰው ልክ እንደዚህ አሁን ለምሳሌ አቤላ ላይቭ ላይ ሰዎች መጥተው ነው። እናንተ በትምህርት ገበታችሁ ሊሆን ይችላል፣ ስራ የምትሰሩ በስራ ቦታችሁ ሊሆን ይችላል፣ መንገድ ላይ የምትሄዱ ሰዎች መንገድ ላይ ባሉ ሰዎች ሊሆን ይችላል። የሆነ ሀሳብ ሲነሳ በፍጹም ፍቅር በፍጹም ፍቅር ተረጋግታችሁ የቻላችሁትን ያክል ንገሯቸው። ብዙ ጊዜ የእናንተ መረጋጋት የሚያውካቸው አንዳንድ አካላት እናንተን ለማበሳጨት ማይሆን ነገር ይነግሯቸዋል። አሁን ለምሳሌ አቤላ የክርስቶስ እናት ድንግል ማርያምንም ጠርተ የድንግል ማርያም ልጅ ኢየሱስ ክርስቶስ ስትል ኖ እንደዛ ትበል እየተባልከ ነበር፣ እንደዛ ብለኸኛል። ዲስማች ይህን ያክል የሚሄዱት ይኸውልህ ከክርስቶስ ቃል የራቁ ሰዎች ስለሆኑ። በነገራችን ላይ ስለ ጌታና ስለ ቅድስት ድንግል ማርያም ስናወራ ሁላችንም ክርስቲያኖች ልንጠነቀቅ ይገባል። ሁላችንም። ምክንያቱም እያወራን ያለነው ሰማይን ያለ ባላ ምድርን ያለ ካስማ ስላጸናው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ ስለሆነው ስለ ኢየሱስ ክርስቶስ እናት ነው። እንኳን የአምላክ እናት ይቀርና ወዳጂ ሰፈር ውስጥ የሚፈራ ሰፈር ውስጥ እጅግ በጣም ሰዎች የሚፈሩት ጎረምሳ እናት እንኳን እንዲሁ በስርዓት ትከበራለች። እና ጥንቃቄ ይሻል። ስለ ክርስቶስ እናት ስናወራ ሁላችሁ ልትጠነቀቁ ይገባል። እና ልክ እንዲህ አይነት ሀሳቦችን ስታነሱላቸው እናንተን ሊያንበሳጯችሁ ሊያናድዷችሁ ነው የሚሞክሩት። አቤላዬ አሁን ቅድም አንተ እንደተናገርከው እንዲህ እያለ ነው የሚሰብከኝ ምናምን ብለኛል። ከእነሱ የሚጠበቅ ነው። በእነዚህ ነገር መበሳጨት የለባችሁ። ቅድም እንዳልኳችሁ በመንገዳችሁ ስትሄዱ ለምሳሌ ጤና ያጣ እብድ የሆነ ሰውዬ ዞር ብሎ የሚነገራችሁ መልስ ሰታችሁ እንደማትሄዱ ሁሉ ልክ እንደዚህ አይነትም ሰዎች ሲያገኟችሁ ከንፈራችሁን ጠጡላቸው። በቃ አለ አይደለ እውነትን ያገኙ መስሏቸው ነው እንደዛ የሚዳክሩት። ወንጌል የሚሰበከው አቤላ ወንጌል የሚሰበከው ሰዎችን ለማብሸቅ አይደለም። እሺ አሁን ለምሳሌ አንተ ጋር መጥቶ ኢየሱስ በል እስቲ ልብ ካለ በል ይሄ ወንጌል አይደለም እኮ ብራስ። በቃ ይሄ ሰው ወንጌልን ከመስበክ ወጥቶ ማለት ነው ወደ ቤቲንግ ህይወት ውስጥ ገብቷል ማለት ነው። ይሄ ቁማር የሚባል ማለት ነው። እንዲበል እስቲ አንተ ወንድ ከሆንክ ድሮ ልጆች እያለን አቤላ እኔ ተጫዎች አድርጌያለሁ። አባት ጀግና ነው ፈሪ ይባባል ነበር። አይኔ ላይ እንደዚህ ከዛ አይ ጀግና ነው ትልና አይነን ፍጠጥ ታደርጋለህ። ከዛ ያሰረም እፊልና በቀላሉ አይነን ያስጨፍናል። አይ አባት ፈሪ ነው ትባላለህ። ከዛ ይሄ አለደለ ልክ አሁን ይሄ ልጆች እያለን ከአይምሮ አለመብሰል የተነሳ ዝም ብለን የምንጫወተው ጨዋታ ነው። በዛች ነገር ደስታ እናገኛለን። አባት ጀግና ነው ፈሪ ብለን አባቴ ጀግና ነው ብሎ አይኑን ያፈጠጠውን ሰው ዝም ብለን በትንፋሻችን እፍ ብለን ይሄ እኮ ኤክስፔክት የሚደረግ ነው። በቃ እፍ ካልነው አይኑ ይጨፈናል።
እፍ ብለን አይኑ ከተጨፈነ በኋላ እንደሰታለን። ይሄው በቃ ተሸነፍክ አባት ፈሪ ነው እንላለን። ዛሬም በዘመናችን ያሉ ፕሮቴስታንቶች ልክ እንደዚሁ ናቸው። ድምፁን ቀይሮ ኢየሱስ ብሎ እንዴ ላትበሳጭ ነው እንዴ? ይሄ ኤክስፔክት የሚደረግ ነገር ነው። ትራንስፖርት ቦታ ላይ ሆነ የጌታን ስም በጣም የሚገርማችሁ ነገር እኛ ክርስቲያኖች ልክ እንዲህ ሲሉ ስንበሳጭ እነሱ ልክ እንዴት ነው መሰላችሁ ራሳቸውን የሚያስደስቱት። ዛሬ ወንጌል ሰበከ ጌታ አባቱ ዛሬ ይሄንን ኦርቶዶክስ የሆነ ህዝብ አበሳጨ ነው ብሎ ነው ተደስተው የሚሉት። እኛ ምናዝነው እኛ የምንበሳጨው ለምን እንደሆነ አልገባቸው። በቀራንዮ መስቀል የሞተልንን ምራቅን ትፍ የተባለበትን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ፣ በሰው እጅ በጥፊ የተጸፋው ጌታ፣ ስለኛ ሕማምን የተቀበለው ያ ኃያል ጌታ እንዶ በተራ ሰዎች በአንደበታቸው ሲጠለጠል እንበሳጫለን። እንኳን የምንወደው ጌታ እንኳን ሰማይን ያለባላ ምድርን ያለ ካስማ ያጸናው አምላክ ይቀርና ወዳጆቼ የምትወዱት አክቲቪስት እንኳን ሲነካባችሁ ትበሳጫላችሁ። በዘመኑ ያሉ ሰዎች የምትወዷቸው አክቲቪስቶች የምትወዷቸው የፖለቲካ ሰዎች እንኳን ሲነኩባችሁ ትበሳጫላችሁ። እንኳን ጌታ ይቀርና ጌታችንማ ስሙ ተብጠልጥሎ እንዴት አናዝን? ጌታችን ስሙ ተብጠልጥሎ እንዴት አንበሳጭ? አዎ እጅግ በጣም እናዝናለን። እና በቃ የእነሱ ኢንቴንሽን ሰዎችን ማብሸቅ ነው። ይመጣል ኦርቶዶክስ የሆኑ ሰዎች ምን ሆነ ነው ዲያረ ከጤናሁን ዲያረ እባክህ እንደዚህ አይደረግም ካሉት በቃ ለእሱ ትልቅ ስኬት ነው። እንደውም አንዳንድ ጊዜ ከገጠመ አቤላ መቼም ይሄ ሶሻል ሚዲያ ማያሳየን ነገር የለም። ሆን ብለው ፐርፐዝሊ ስልክ ያዘጋጁና አገር ሰላም ብለው የሚሄዱ ካህናት አባቶች የሚለምኑ አሉ። ከገጠር ቤተክርስቲያን መጥተው የሚበሉት አጥተው ተርበው ተጠምተው እንደው በመንገድ የሚያልፉትን ሆን ብለው አውቀው ነጠላቸውን ጎተት እያደረጉ እንዲበሳጩ እያደረጉ ልክ እነዛ ሰዎች እንዴት ነው ከኖርማል ሁኔታቸው ወጥተው ተበሳጭተው በቃ የሆነ ኃይለ ቃል ሲናገሩ ምናምን ጠብቀው ይቀርጻሉ። ከቀረጹ በኋላ ይሄው የኢየሱስን ወንጌል ስንሰብክ ይሄው ዛሬ እንዲህ ተፈጠረ ምናምን እና ቤላ አንተም ጋር ያ ሰው መጥቶ አንተን ሲያበሳጭ የነበረው ምን ያደርግ ያደገበት ቤት ነው። እኛ ጋር ግን እንደዚህ የሚባል ነገር የለም። አየህ እውነተኛ የሆነ የክርስቶስ ቤት ስለሆነ ቤቱ ራሱም ደግሞ እውነተኛው ጌታ ኢየሱስ ክርስቶስ ስለሆነ እንዲህ አይነት ድራማ የለም። ልክ አንዳንድ ድርጅቶች ምርታቸውን ሲያስተዋውቁ ምን ይላሉ? በተመሳሳይ ምርት እንዳትታለሉ ይላሉ። እንዳትታለሉ። በተመሳሳይ ምርት የሚታለል ክርስቲያን የለም በዚህ ዘመን። ቲክታክ ፕላትፎርም ከመጣ ጊዜ ጀምሮ በተመሳሳይ ምርት የሚታለል አንድ ክርስቲያን የለም ወዳጅ፣ አንድ ክርስቲያን። እነዛ ሰዎች የሚፈልጉት የእናንተ መበሳጨት ነው። ይመጣሉ፣ ሞግ ያደርጋሉ ምናምን። ይህች ቤት ግን ክርስቶስ መሰረት የሆናት ቤት ስለሆነች ሐዋርያት ወንጌልን የሰበኩባት ቤት ስለሆነች ወንጌልን የምትሰብከው ልክ እንደ ሐዋርያት ነው። አቤላ ሐዋርያት ዓለምን ዞሮ ሲሰብኩ በጣም ብዙ አይነት ህዝብ አጋጥሟቸዋል። በጣም ብዙ አይነት ካልቸር ያለው ህዝብ አስቧል። በቃ ከነበሩበት ቦታ ተነስተው ስለ ክርስቶስ ወንጌል ብርም ወርቅም ምንቁም ሳይዙን የተሰደዱት በእግራቸው የክርስቶስን ወንጌል ለመስበክ በአራቱም አቅጣጫ ሲዞሩ በጣም ብዙ አይነት አመለካከት፣ በጣም ብዙ አይነት ካልቸር፣ በጣም ብዙ አይነት አስተሳሰብ ያላቸው ህዝቦች ነው ያጋጥሟቸው። አንድም ቦታ ሐዋርያት ሰዎችን በባህላቸው፣ በማንነታቸው፣ በሚያከብሩት ነገር ሞክ አድርገው አያውቁ። እነ ጳውሎስ ሄደው ድምፃቸውን ቀይረው ቆሮንቶስ ኢየሱስ አላሉ። እንዲህ የለም። እነ ቶማስ ስለ ኢየሱስ እንደውም ከዛ አልፎ ቆዳቸው ተገፈፈ እንጂ ያበሸቁት አንድም ህዝብ የለም። አየህ ወንጌል ሲሰበክ እንዲህ ነው። ወንጌል ሲሰበክ በመጀመሪያ እርጋታ ይፈልጋል። ወንጌል በቃ እርጋታ ይፈልጋል። ለምን? የክርስቶስ ቃል ነው። ወንጌል የሚያረጋጋ ቃል ስለሆነ የሚናገረውም ሰው መረጋጋት ይኖርበታል። እርጋታን የሚሰጥ ስለሆነ ማለት ነው። ሰዎች ዓለም ሰላማቸውን ነጥቃቸው ሊሆን ይችላል። ዓለም ሰላሙን የነጠቀችውን ሰው እያልክ ሰላሙን አትመልስለት። በተረጋጋ መንፈስ፣ በተረጋጋ ሁኔታ የክርስቶስ ኢየሱስ ወንጌል ይሰበካል። ለምሳሌ ቅዱስ ቤተክርስቲያን በአደባባይ ወንጌልን አሰብከም የሚሉ ሰዎች አሉ። ቤተክርስቲያናችን በአደባባይ ወንጌልን ሰብካለች። ለምሳሌ ባሳለፍነው የመስቀል በዓል ላይ ወደ 9500 የሚጠጉ የሰንበት ትምህርት ቤት አባላት ነጭ ለብሰው ወጥተው ነበር። ይኸውላችሁ ቤተክርስቲያን በምልክት ቋንቋ ብቻ ሳይሆን በሊትራል ቋንቋ ወንጌልን ሰብካለች። በአደባባይ በሊትራል ቋንቋ
በየአደባባዩ የክርስቶስ ኢየሱስ ወንጌል ሰዎችን በማይረብሽ መልኩ ማይክ የያዘው ሰው ለምሳሌ ልክ የሆነ ፕሮቴስታንቶች ሲያልፉ ጠብቆ ድምፁን አይቀይርም። እኛ ቤተክርስቲያን እንደዛ የሚባል ነገር የለም። አቤላይ የሐዋርያት ልጆች ስለሆኑ የኛ አገልጋዮች የኛ አባቶች የሐዋርያቱ ልጆች ስለሆኑ ወንጌልን የሚሰብኩት እንደ ሐዋርያቱ ነው። በመንገድ ላይ የሆነ የእስልምና እምነት ተከታይ ሲያዩ ድምፃቸውን አይቀይሩ። የሆነ የፕሮቴስታንት እምነት ተከታይ ሲያዩ ድምፃቸውን መስቀል አደባባይ ላይ በተረጋጋ መንፈስ ልክ እንደ ቅድስት ቤተክርስቲያን አውደ ምሕረት ተጠቅመን ወንጌልን እንሰብካለን። በምልክት ቋንቋ ወንጌልን እንሰብካለን። ለምሳሌ ነጭ ለብሰው ወጥተዋል 9500 ሰንበት ተማሪዎች። ለምን ሬንጀር ለብሰው አልወጡም? ሬንጀር ለብሰው አስበዋል። ሰላምታ እየሰጡ እያሉ እኮ ቢያልፉ ይችላሉ። አንድ የሆነ ቸርች ውስጥ የፕሮቴስታንት ቸርች እኔ እንኳን እንደው ለማነጻጸር ፈልጌ አይደለም ስሙንም አላውቅም ሰውየው እና የኢየሱስ ወታደር ነኝ ብሎ 13 ነው 14 የሚያክሉ ሰዎችን ሬንጀር አስለብሶ ቀይ ቦኔት አስደርጎ ምናምን እያሉ ነበር። አስበው 9500 ደግሞ ቢሆኑ እነዚህ ሰዎች ሙሉ ትጥቅ ነው የሚታጠቁት። የኢየሱስ ወታደር ነን ብለው ፌክ የሆነ ሬንጀር ከለበሱ 13 ሆነው ኢማጂን ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ 9500 ሰው ቢሞላለት ይሄ ሰው ሙሉ ትጥቅ ስናይፐር አይቀረው ምኑ አይቀረው መከላከያው አይቀረው ሙሉ ትጥቅ ታጥቆ ነበር የሚወጣው። ቤተክርስቲያን ውስጥ ግን እንዲህ አይነት እልህ የለንም። እኛ ምንም ይሄ ቁጥር የማሳየት ፍላጎቱ የለን፣ ሌላ ነገር የማሳየት ፍላጎቱ የለን። በምልክት የምንሰብከው የክርስቶስን ወንጌል ነው። ነጭ ለብሰው ነው የወጡት ክርስቲያኖች። ለምን? ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ምንሰብክ ሰባኪዎች ስለሆነ ነጭ እንለብሳለን። ነጭ ነጠላ ለብሰን በዛ ስፍራ የምንገኘው ወንጌልን እየሰበክን። ቤተክርስቲያን በአደባባይ ወንጌልን ሰብካለች በጥምቀት በዓላቶቿ። አሁን ከፊታችን የጥምቀት በዓል እየመጣ ነው። የትም ቦታ ላይ ቤተክርስቲያን በየትኛውም የፕሮቴስታንት አዳራሽ በኩል የሚያልፉ አገልጋዮች ድምፃቸውን ቀይሮ አያውቁም። ራባጃ ራባባባባና የለም እንደዚህ በቃ የሚረብሽ ድምፅ አውጥቶ ወንጌል መስበክ የለም። አንዳንድ ጊዜ ይሄ የድምፅ ብክለት የሚባል ነገር አለ። ሁላችሁም ታውቃላችሁ አይደል? የድምፅ ብክለት አንዳንዴ አላስፈላጊ የሆነ ድምፅ የድምፅ ብክለት ነው። አላስፈላጊ የሆኑ ድምፆችን አናወጣ። ወንጌልን የምንሰብከው በፍቅር ነው። ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲያቀልን የምንፈልገው የእሱን እምነት አንቋሸን ዘልፈን ሰድበን አይደለም። ይልቁኑ በመጽሐፍ ቅዱስ ማስረጃ እናውራ ብለን ጋብዘን ፌር የሆነ ግብዣ ማለት ነው። እናውራ። ይኸው በመጽሐፍ ቅዱስ ማስረጃ እስቲ አቤላይ ወደ 2 ሳምንት ያክል አሁን ለተከታታይ ጊዜያት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ኑና በመጽሐፍ ቅዱስ ማስረጃ አስረዱን፣ ኑ እንወያይ ብለን ከኛ ጋር ላይቭ እንዲገቡ 2 ሳምንት ያክል ጋብዘናል። ያው የተወሰኑ ፕሮቴስታንቶች መጥተው የተወሰኑ ሀሳቦችን አንስተዋል። አሁንም ፕሮቴስታንት ወንድሞቻችንን በዚህ አይነት የፍቅር ግብዣ ነው የምንጋብዘው እንጂ እነዚህ ዘይት ነጋዴዎች ምናምን እነዚህ ይሄው ፎጣ እንትን ባዮች እንዲህ በማድረግ ወንጌል አይሰበክም። አንዳንድ ሰው አቤላ እንዲህ ስንል አሁን ፕሮቴስታንት የሆኑ ሰዎችን ብቻ እንተች፣ እኛም ቤት ያለውን ነገር ደግሞ እንቃወማለን። አንዳንድ ሰው ገጥሟችሁ ያውቃል? የአንድ ዝማሬ ከፍትና ሁላችሁም ኮሜንት ማርያም ማርያም በሉ፣ ማርያም ማርያም በሉ፣ መናፍቅ እንዲቃጠል ቶሎ በሉ ቶሎ በሉ፣ መናፍቅ ቅጥል እንዲል ማርያም ማርያም በሉ ይላል። ይሄ ሞኝነት ነው። እኛ መናፍቃን እንዲቃጠሉ ብለን አይደለም ማርያም ማርያም የምንለው። ኦኬ እኛ ማርያም ማርያም የምንለው ልክ እንደ ክርስቶስ ነው። ክርስቶስ 3 ዓመት በ6 ወር በእናቱ በቅድስት ድንግል ማርያም እቅፍ እያለ የሚጠራው ስም ነው ማርያም። ስለዚህ እኛ በክርስቶስ ክርስቲያን ስለሆነ የእርሱን ፈለግ ተከትለን አዎ እናቱ ማርያምን እኛም ማርያም እያለን እንጠራታለን። እናታችን ጽዮን እያለን እንጠራታለን። ፕሮቴስታንት የሆኑ እህት ወንድሞቻችን ይሄን ስም በፍቅር ቃል እንዲጠሩት ነው የምንፈልገው እንጂ ጨጓራቸው እንዲለጥ እንዲበሳጩ ምናምን የሚባል እንዲህ አይነት ማካሄድ የሚሄዱ ሰዎችን እጅግ በጣም እንቃወማለን። እና እንዲህ አይነት ነገር አቤላዬ ያጋጥማል። ሶሻል ሚዲያ እንደምታውቀው አንዳንዴ ሰዎች ለቀና ለሆነ ነገር ይጠቀሙታል። አንዳንዶች ደግሞ አላደል የሆነ ራሳቸውን ለማስደሰት ለግል ጥቅማቸው ብለው ያልሆነ አይነት አካሄድ ይሄዱበታል። አንተ ምንም አይነት ስህተት አልሰራህም። ከዚህ በኋላ ላለው ግን አለን እኛ አንተን መጥቶ ይኸውልህ ከሰኞ እስከ ዓርብ አቤላ ይኸውልህ ከሰኞ እስከ ዓርብ በየትኛውም ሰዓትና በየትኛውም ጊዜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰብረው ትምህርት አለ። እንደዛ ነው ትምህርቱን ማንሳት እፈልጋለሁ የሚል ሰው ካለ የኛ ቤት ክፍት ነው፣ በሩ ክፍት ነው።
ብቻ አንድ ቅድመ ሁኔታ አለን። በመጽሐፍ ቅዱስ ማስረጃ ብቻ ተደግፎ ይምጣ። ኦኬ፣ በመጽሐፍ ቅዱስ ማስረጃ ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ። ይኸው በነገረ ድነት ትምህርት ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ትላላችሁ ብለው በመጽሐፍ ቅዱስ ማስረጃ ብቻ ይምጡ አለን። መጽሐፍ ቅዱስን ገልጠን እናወራለን። አቤላዬ በርታልን፣ እጅግ በጣም እንወድሃለን የኔ አባት። እሺ አባቴ፣ በጣም ነው የማመሰግነው እውነት። አሜን አቤላዬ፣ አሜን አቤላዬ። ይኸው ሳናቀው ረጅም ሰዓት ያዝን አይደለ? አቤላ ጥሩ ነው ጌታ ጥሩ እና አቤላዬ በርታልን፣ ተሰብስበን ብዬ አስባለሁ። እንወያይ ብዙ ጊዜ እኔም እንትን ብያለሁ፣ እንወያይ ብያለሁ። ስምን ሁሉ ጠርቼ አንድ ላይ እንወያይ ስል ያው ታውቃለህ ሊመልሱ ምን እንደሚችሉ ይመልስልኛል። አይ ማይችለው ላይ እኔ አሁን እንትን ማለት አልችልም። እሱ አሁን አውቆ አይደል አውጣ መጽሐፍ ቅዱስ ገዝቼ ልስጥ መጽሐፍ ቅዱስ ተብዬ አውቃለሁ። አይ አንተ አትግዛልኝ እኔ ራሴ አመጣለሁ። አቤላዬ ምናልባት አንዳንዴ እንደዚህ እናደርግ ብንገር፣ አቤላዬ ጥሩ መፍትሄ የሆነ ነገር እንደዚህ አይነት ሰዎች የሚዲያ ፖለቲክስን የሚጠቀሙ ሰዎች ስለሆኑ ሚዲያ ላይ መጥተው የሆነ ፖለቲካ ይሰራብናል ብለው ይፈራሉ። አሁን ይፈራሉ ስል ሌላ ነገር ይፈራሉ አላልኩም። እባካችሁ ልክ የልጆች ወሬ እንዳታደርጉት እሺ። አንተ ላይ የሰራውን አይነት የሚዲያ ፖለቲካ ልክ ፖለቲካን ስለሆነ የሚያስቡት ፖለቲካ ይሰራብናል ብለው የሆነ የሚሰጉት ነገር ይኖራል እና አቤላዬ መልእክታችን ላክልን። በአካልም ይቻላል እሺ። እጅግ በጣም እንወድ ወንድማችን ነው እጅግ በጣም በነገራችን ላይ ሁልጊዜ ይቆጨናል። እያንዳንዱ ቤተክርስቲያንን ሳያውቁ በወጡ ወንድሞቻችን ሁልጊዜ እንቆጫለን። የሁልጊዜ የቤት ስራዎቻችን ናቸው እና ይሄ ለከንቱ ውዳሴ ይኸው እንዲያለው እንዲያረገው ምናምን እኛ የዛ አይነት ጥማት የለብንም። የተጠሙት እንደዛ ያደርጉ። ኢቨን በአካልም ጭምር በአካል ማውራት የሚችሉ ከሆነ የሚፈልግ ከሆነ አቤላ የግድ አንተ መኖር አለብህ። ለምን እኛ በሌለንበት ስለሆነ አንተ ጋር መጥቶ እያወራክ ያለው አንተ ባለህበት በአካል ቁጭ ብለን የፈለገውን ሐሳብ በመጽሐፍ ቅዱስ የማስረጃ እናወራዋለን። ወንድማችንን እንደውም እኛ ጠይቀነው አልጠገብንም። ብታይ ብዙ ምናነሳለት ነገር አለ። ምክንያቱም ከዚህ ቀደም እንደው የቤተ ክርስቲያኒቱ አገልጋይ ነበርኩ ብሎናል። በድቁና አገልግያለሁ ብሎናል ምናምን ሰው በደንብ አቅርበን ልናወራው እንፈልጋለን። ኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርቷ ከመጽሐፍ ቅዱስ ውጪ ነው? ውጪ ሆኖ ነው እንደው ፕሮቴስታንት ሲሆንስ እንደው የፕሮቴስታንቲዝም ትምህርት አውቆ ነው ወይ? አቤላ በጣም ብዙ ሰዎች ብታዩል ትኩረት የማይሰጡት ነገር አለ። አንዳንድ ጊዜ ሰው ፕሮቴስታንት ሲሆን ዝም ብሎ በቃ ይኸው ጌታን አገኘው ጌታን ተቀበልኩ ምናምን አይኑን ጨፍኖ ይሄ እቺ ደግሞ ፎቶ አነሳሳለች። ቆይ ወደ ኋላው ላሳይ። እቺ እንዲህ የሚሏት እንዲህ የሁሉም ፕሮቴስት በቃ ልክ ገና የሆነ አዳራሽ እንደገባ እንዲህ ይሉና እንዲህ የመጀመሪያ የምትፖሰት ፎቶ ነች እቺ። እና ፕሮቴስታንትን አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን ትምህርት አውቀውት ነው? በጣም ልናወራው እንፈልጋለን። ትምህርተ ሥላሴን የፕሮቴስታንቲዝምን ትምህርተ ሥላሴን አውቀው ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የነገረ ክርስቶስ ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የሳሊቬሽን ትምህርት የነገረ ድነት ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? በጣም ልናወራው እንፈልጋለን። ላይቭን ተወው ምናምን በዚህ ወጥቶ በዚህ ገብቶ አካኪ ዘረፉን ተወው። በአካልም ቢሆን ልናወራው እንፈልጋለን። እውነቴን ነው የምልህ። በጣም ብዙ ሰው እኔ አንድ ያየሁትን ቪዲዮ ልንገርህ። አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካህን ነበርኩ የሚል ሰው እቺ ቆብ ምናምን ያረጋሉ፣ ነጠላ ይለብሳል፣ የሆነች ቀሚስ ለብሷል፣ መስቀል ይዟል እና ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበርኳል። መስተበቁን ብትጠይቁት እኮ አያውቅም። እስኪ መስተበቁ ይበሉልን አባ ምናምን ብትሏቸው ሀፍ ነው አይዲያ። መስተበቁን ተውት። እንደው ንባብ እንኳን እስኪ ይቺን ነገር ይበሉልን ብትሏቸው ሀፍ ነው አይዲያ። አንዱ ቅርብ ጊዜ የኔን ላይቭ ያያችሁ ታስታውሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በድቁና አገለግል የነበርኩ ሰው ነኝ አለ። መልካም እሺ፣ እስኪ ኩሉ ዘገብራ ላይ የሚለውን የቅዳሴ ክፍል በልልን አልነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ
የምንለው የቅዳሴ ክፍል አለና ይሄን ክፍል በልልን ስንለው አያውቀው። አይ ሰላም ለኪ ልበልላችሁ ሆን ብሎ ለመከራከር እሺ ሰላም ለኪ በልልን፣ አይ በንባብ ነው ምለው። ዚስ ማች ይወላችሁ ይሄን ያክል ራሳቸውን አታለው ፕሮቴስታንት የሆኑ ሰዎች የሚያታልሉ ሰዎች አሉ። እና እኚህ ሰው ኢንተርቪው ሲያደርጉ በጣም ነው የሳኩት። በእውነት እግዚአብሔር እንደው ቢረዳኝ ባገኛቸውና እውነት ባወራቸው ደስ ይለኛል። እና ካህን ነበርኩ አሉ። አቤላ እንግዲህ ልብ በል ካህን ነበርኩ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነበርኩ አሉ። እሺ እንዴት ነው ፕሮቴስታንት የሆኑት ተብለው ተጠየቁ። እና ፕሮቴስታንት የሆንኩ የሆነ ሰዓት ከኪዳን ከቅዳሴ ስመለስ በመንገዴ ፕሮቴስታንት ቸርች አገኘሁ። እዛ የፕሮቴስታንት ቸርች አግኝቼ ድንገት አንገቴን ዞር አድርጌ ሳይ አንዱ የጌታ ሰው በቃ ለጌታ ተንበርክኩ። ይሄ የሆነ አለ የፕሮቴስታንቶችን አንጀት የሚበላ እንትን ምስክርነት፣ እቺ ሳንቲም የተጠማች አይነት ምስክርነት አለች። የሌል አለ ፕሮቴስታንት የሆኑ ሰዎች ዋው ምናምን እንዲሉ ማለት ነው። እና ለጌታ ተንበርክኩ ሲጸል እኔ ለዘመናት ለጌታ ተንበርክኬ አላውቅም አሉ። ኢማጂን ካህኑ ነው። ካህን እኮ ከቅዳሴው ማይጠፋ ማለት እኮ ነው። በቤተክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ላይ የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። በሶስትነት አንድነት የሚመለከው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ብቻ ነው የምንሰግደው። ሶስትነቱ አንድነቱን ማይጠቀልል፣ አንድነቱ ሶስትነቱን ለማይከፋፈል ለአምላካችን ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው የአምልኮ ስግደት የምንሰግደው። ካህን ነበርኩ ብሎ እግዚአብሔር ያሳያችሁ። ሰግጄ አላቅም እና ሲሰግድ አየሁ ምናምን እና አይኖቹን ጨፍኖ ራባጃ ራባባባ ሃርጋዱላ ሼቤሬቤቤቤ ራባጃ ራባባባ ማክሬቤቤ ይላል እና እኔ ምን እንደሆነ አላቅም። እኔንም ተንበርክኬ የሆነ ስፒሪት መጣን አሜን እንድል አደረገኛል። እሺ እኚህ ሰው ጥሩ ድራማ ሰሩ። እሺ ይሁን፣ ፕሮቴስታንቶቹም ደስ ይበላቸው፣ እሳቸውም እሺ ይሁን ደስ ይበላቸው። ስለ ፕሮቴስታንቲዝም ምን አውቀው ነው ፕሮቴስታንት የሆኑት? እኚህ ሰው ምንም የሚያውቁት ነገር የለም። በጣም የሚገርማችሁ ሁላችሁም ሰርች አድርጋችሁ ይሁ ደግሞ የጃንደረባው ሚዲያ ላይ የተወሰኑ የፕሮቴስታንት እምነት ተከታይ ነበሩ። በተለይ በተሐድሶ እንቅስቃሴ ላይ የነበሩ ወንድሞቻችን እነ ሐዋዝን ጨምሮ ከተሐድሶ እንቅስቃሴ ወደ ኦርቶዶክስ ቤተክርስቲያን ሲመለሱ እንዴት ነው የተመለሳችሁ ሲባሉ ድንገት በቤተክርስቲያን በኩል ስናልፍ የሆነ ነይ ነይ እምዬ ማርያም ነይ ነይ ቤዛዊ ሚል መዝሙር ሰምተን መጣን ብሎ አይፎግሩም። አያችሁ፣ ልክ እነሱ ልክ ሲጠየቁ ይውላችሁ ትክክለኛ መመላለስ ልክ እንደዛ። በፕሮቴስታንት ቤት እያለን በተሐድሶ ቤት እያለን የሳልቬሽን ትምህርት እንዲህ የሚል ነበር እና መጽሐፍ ቅዱስን ስንመለከት ግን ከዛ የወጣ ነው። ሌሎችንም ደግሞ መሰረት የሆኑ ትምህርቶችን ለማየት ሞከረን። የኤርሊ ቸርች ፋዘርስ የእነሱንም በተወሰኑ ትምህርቶች ዙሪያ ላይ ያስቀመጧቸውን ሀሳቦች ለማየት ሞከረን። የኦርቶዶክስ ቤተክርስቲያን ቤተክርስቲያን ትምህርቷ ግን ይህ ትምህርት ይሄ ቅዱስ አባት ከተናገረው ጋር ይህ ትምህርት ከዚህ የመጽሐፍ ቅዱስ መሰረት ጋር ተመሳሳይ ስለሆነ ከስህተታችን ተምረን ተመልሰናል ያሉት። አንድንም ኦርቶዶክሳዊ እንዲል ድራማ አልሰሩ። እነ ጀለስ እዛ ከሄዱ በኋላ ግን በቃ ልነግራችሁ አልችልም። ፕሮቴስታንትን ሳያውቁት ነው ፕሮቴስታንት የሚሆኑት። አቤላ ስለ እውነት ነው የምልህ። ቀጠረው ላይቭን ምናምን ተው፣ በአካል ሻይ ቡና እያልነው ከኛ ጋር የሚያወራ ከሆነ ያውራ፣ ሌላውን ተው። በቃ እኛን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ይሄ ትምህርት አላት የሚለውን ሀሳብ እናወራለን፣ ችግር የለውም። እመነኝ። ፕሮቴስታንቲዝምን ግን አውቆት ከሄደ እኔ እቀጣለሁ። አንተ ባለህበት እኔ ቃል መገባልን ነገር ይሄው እሱ ይሄ መልእክት ይደርሰዋል፣ ሊዘጋጅበትም ይችላል፣ ምን ሊጠይቀኝ ይችላል ብሎ ፕሮቴስታንቲዝምን ነው የምልህ አውቆት ከሄደ እኔ እቀጣለሁ። ይህን እኔ ሚዲያ ላይ እንትን ካላለ ቆይ ሰውየው ምናምን አልፈልግም። ሰው እሱ ላይ እንዲያለግጥበት እኔ ፍላጎቱ የለኝም። በክርስቶስ ፍቅር የምንወደው ወንድማችን ነው። ግን እርግጠኛ መሆንልን ነገር ብዙ ሰው ፕሮቴስታንትን ኢቭን ሳያቅ ነው ፕሮቴስታንት የሚሆነው እና እናወራለን። አቤላዬ በርታልን፣ የኔ አባት በርታልን። እጅግ በጣም ነው የምንወድ። ቃልዎት ያሰማልን። በጣም ወዳለሁ፣ አከብራለሁ ወንድሜ። አሜን የኔ አባት። አቤላዬ በቃ እንግዲህ ስለመሸ ልንለያይ ነው። ያልኩን የቤት ስራ እንትን በልና እንደዋወላለን። በውስጥ መልእክት አስቀምጥልኝ። እንግዲህ ወንድማችን ፈቃደኛ ከሆነ ሻይ ቡና እያለን እናወራለን። ደስ ይለኛል። እኔ በጣም ነው ደስ የሚል እውነት። እጅግ በጣም ነው የምንወደው። ግን እሱ ሲናገር ቶሎ ስለሚፈጥን እንግዲህ ቀስ እያልኩ ነው መለስለት። መልስ እፈልጋለሁ በእውነት
እኔ መወያየት ፈልጋለሁ። በቃ እኔ በደንብ ምንም ችግር የለም አቤላዬ፣ ምንም ችግር የለም። እንዳታሰብ፣ እንደምወደው ንገርልኝ። በጣም ነው የምወደው። እኛ ክርስቲያኖቶች ወንድሞች ሁላችንም እንደምንወደው ንገርልን። እሺ አቤላ ስታገኘው። እኔ ስፔሻሊ ደግሞ ጓደኛዬ ነው ወንድሜ ነው። በዚህ አጋጣሚ እንትን የምትሉ ሰዎች እውነቴን ነው። ብዙ ሰዎች ሌላ ነገር ሪፖርት ሁሉ ተደርጎበታል። ቅድም አካውንቱ ሲባል በጣም የተናደድኩት ቢኮዝ እኔና እሱ የአንድ ሀገር ሰዎች ነን። ጓደኛዬ ነው። ዲቴል እንተዋወቃለን። እንዲህ አይነት ሀሳብ ሲነሳ እሱ የሚናደደውን እኔ 100 እጥፍ ልናደድ እችላለሁ። ይሄ ሊያንገበግብ የሚገባ ጉዳይ ነው። እናቴ የወለደችኝ እናቴ ብትነካ እኔ እሞታለሁ እና ጌታዬን ለወለደች ድንግል ማርያም ደግሞ እሰዋለሁ ነው የሚልክ። ለዛ ነው እኔም ባውቅም ባላውቅም በቃ ባለኝ አቅም የምታገል እና እንትን እለዋለሁ፣ ቀጥረዋለሁ፣ የሚለኝን እነግራለሁ። ትክክል አቤላዬ። እስኪ ጌታ ይርዳን። ወንድማችንን እጅግ በጣም ነው የምንወደው። ስለ እውነት እኔ በጣም 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 ነው የምወደው። የምንወደው ግን ለሽንገላ አይደለም፣ ለሽንገላ ሳይሆን ክርስቲያናዊ ግዴታ ስላለብን ነው። እኔ የምወደው እርሱ ምንም ነገር አድርጎልኝ አይደለም፣ ክርስቲያናዊ ግዴታ ስለሆነ ወደዋለሁ። እርግጥ ነው ቤተክርስቲያንን ሞክ የሚያደርጉ ነገሮችን ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸውን የሚሰብሩ ነገሮችን ብዙ ጊዜ ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸው ተሰበረ ማለት የቤተክርስቲያናችን ትምህርት ስህተት ነው ማለት አይደለም። ያው ጌታን የሚወድ ሰው ስለ ጌታው መጥፎ ነገር በተነገረ ቁጥር ያዝናል እና እንዲህ አይነት ነገሮች ብዙ ጊዜ እናየዋለን። ነገር ግን እኛ እጅግ በጣም እንወደዋለን እና ጌታ ቢረዳን አግኝተን በመጽሐፍ ቅዱስ የማስረጃ እናወራዋለን። አቤላዬ አንተም አንዳንድ ጥቅሶችን ስትጠየቅ ሳትመልስ አለመቅረት ስህተት አይደለም። እንዲህ አይነት ነገሮችን ሰዎች ሶሻል ሚዲያ ላይ ሲፖስቱ ምናምን ይሄ ብዙ የሚያደናግጥ ነገር አይደለም። ብዙ ክርስቲያኖቶች ወንድሞች ጋር ያለ ነገር ነው። እንዲህ ስንል ግን በህይወት እግዚአብሔርን የሚያቀዝብ ነው። ኦርቶዶክስ የት ቅዱስ ቤተክርስቲያን ውስጥ ያለ ምዕመን ምን ልል ፈልጌ ነው። በእርግጥ አቤላ አንተም እናቶቻችን አባቶቻችን በዘመናችን ያሉ እህት ወንድሞቻችን የተለያየ ቦታ የምታገኘው በአንገቱ ማተብ ያሰረ ክርስቲያን በአጠቃላይ ድንግል ማርያም ታማላለች የሚል ጥቅስ ምኑ ጋር ነው ያለው ብትለው አውጥቶ የሚያሳይ ሰው የለም። እንደው በጣም ጠንካራ መንፈስ ህይወት ያለው ሰው ካልሆነ በስተቀር ብዙ ጊዜ ሰው በተለይ እንደው ይሄ ድክመታችን ነው። መጽሐፍ ቅዱስን በደንብ ልናጠና፣ በደንብ ልንማር፣ በደንብ ልንከታተል ይገባል እና ብዙ ሰው መጽሐፍ ቅዱሳዊ ማስረጃን አውጥቶ መስጠት አይችልም። ነገር ግን አንድ ነገር አለ። ሁሉም ሰው በአንገቱ ማህተብ ያሰረ ሁሉም ክርስቲያን የሆነ ሰው በአጠቃላይ በድንግል ማርያም ምልጃ የዳነው ቁስሉን ግን ገልጦ ማሳየት ይችላል። ጥቅስ አውጥቶ ማሳየት ሊያቅተው ይችላል። እናቶቻችን ጥቅስ አውጥተው እዚህ ምዕራፍ ላይ እዚህ ቁጥር ላይ ማለት ሊያቅታቸው ይችላል። እናቶቻችን በአጠቃላይ ግን በእናታችን በቅድስት ድንግል ማርያም ምልጃ የዳነውን ቁስላቸውን ግን ገልጠው ማሳየት ይችላሉ። ይሄ እግዚአብሔር ለእናት ለአባቶቻችን በህይወታቸው እንዲመሰክሩ የሰጣቸው ትልቁ ጸጋና ስጦታ ነው እና አሁን ደግሞ ያላችሁ በዘመናችን ያላችሁ ወጣት ወንድሞቻችን በደንብ ሁላችሁም ባላችሁበት ቦታ ለቤተክርስቲያን አምባሳደር ናችሁ። ሁላችሁም 4ኛም ክፍል 5ኛም ክፍል 6ኛም 7 8 ሃይስኩል ኮሌጅ ተማሪ ሆናችሁት ወንድሞቻችን እናንተ ባላችሁበት ክፍል የቤተክርስቲያን አምባሳደር ናችሁ። የሆነ ትምህርት ቤት የሆነ ሰፈር ላይ 7ኛ ኤ ክፍል ላይ አንተ ወንድማችን ይሄን ላይ የምትከታተለው አንቺ እህታችን የቤተክርስቲያናችሁ አምባሳደሮች ናችሁ። በትንሹም ብትሆን በቻላችሁ ታቅም ቤተክርስቲያን የምታሰረውን ትምህርት ሶሻል ሚዲያው አሁን አጋጣሚው በጣም ቀላል ነው። ስለምትፈልጉት ሀሳብ ሰርች ብታደርጉ ያመጣላችኋል። ገብታችሁ መከታተል። እንደገና ደግሞ እግዚአብሔር አምላክ አቤት ሲወደን በጣም ብዙ ሊቃውንቶችን ሰጥቶናል። የክርስቶስ ቃል አንድ መምህር ሲመስሉ በምን መሰሉ መሰላ ቤላ ልክ እንደ በሬ ነው። አሁን በሬ ከተገዛ በኋላ ከነቀንዱ ከነኮቴው ከነጭራው ከነቆዳው ሳይገፈፍ ማን ይበላዋል? ማንም አይበላው። አየ ሊቃውንት አሏት ቤተክርስቲያን። በሬው በመጀመሪያ ይታረዳል አይደል? ከታረደ በኋላ ቆዳው ይገፈፋል። ከተገፈፈም በኋላ ደግሞ ፕሮሰሱ በዛ ያበቃል። ስጋው ይበለታል። ስጋው ከተበለተ በኋላ ደግሞ የተበለተው ስጋ ደግሞ እየተመለመለ ይከተፋል። የተከፈተው ደግሞ የተከተፈው ስጋ ደግሞ ጥፍጥ ተደርጎ ይሰራና የሚያጎርሱ ሊቃውንተ ቤተክርስቲያን ፍትፍት ተደርጎ ያጎርሱናል። እና ለሁላችሁም
እንደው ፈለገ ሲናገር እንቅልፋችሁ የሚመጣባችሁ ከሆነ ልትሻል ምናልባት የፈለገ ድንገት እያሰለቻችሁ ከሆነ አንዳንድ ጊዜ አይታወቅም እኮ ሰው የሚስበው ነገር የፈለገ ገና ሲገባ ራሱ ይሄ ፊቱ ተዘብዝፎ ምናምን በቃ ልክ ሲናገር ምናምን ይሄ ቁጣ እያለው የሚናገረው ቃል እየገባችሁ ካልሆነ ልትሻል እንዲህ ፊቱ ተበሳሽቶ ስቆ ፊቱ እንደዚህ የሆነ ድንቡሽ የሆነ ልጅ የሚናገረውን ቃል ደግሞ ትከታተላላችሁ። አያችሁ የፈለገ ባይጠማችሁ በየአይነት አለ ማለት ነው። የልደተ ቃል ደግሞ ድንገት እንደው በደንብ ባትረዱት እንደው ገና ቢገባችሁ ደግሞ የሌሎች ወንድሞቻችን ደግሞ ያስተማሩት የተናገሩት ትምህርቶች አሉ። ከዛም አልፎ ደግሞ ሊቃውንተ ቤተክርስቲያን ይሆኑ አባቶች መምህራን የተናገሯቸው ትምህርቶች አሉ። በየሶሻል ሚዲያው ገብታችሁ ተከታተሉ። አቤላ ይሄንን የቤት ስራ በአካል ወንድማችን እናገኘውና እናውረዋለን። ጌታ ይርዳን፣ ጌታ ይዘፍ ይበለን። በጣም ነው የምንወድህ። ደህና ሁንልን። አሜን። እኔ አባት ሰላም እንድልልኝ አውራለሁ፣ ደውላለሁ፣ የሚለኝ እነግራለሁ፣ እንወያያለን። እሺ አቤላ፣ እሺ እኔ አባት ሰላም ሁንልኝ። እሺ እኔ አባት ሰላም እንድልልኝ። እሺ አባት፣ እሺ አቤላ። ወይ ጉድ! ዛሬ ማንም ሳይታየኝ ነው በነገራችን ላይ እያወሩ ያሉት። ስንት ሰው አለ ጋይስ? እኔ ማንም እየታየኝ አይደለም። እንደው ጌታ ይሁን ዛሬ ማንም ነው የማይታየኝ አልኳችሁ። ማንም ምን እንደሆነ አላውቅም ዛሬ በስማ አንዴ ዘግሬ ተስማን እንዴ ፈልይ አለሽ አለ እንዴት ነህ ኤርሚ? ኧረ ጠፍተሃል። ተው ኤርሚ ይሻላል ለዚህ እንዴ። ኧረ እኔ እኮ እንዴት ብዬ ቅሬታ ያን ራሱ ላቀርብ ልደውልልልና ከላይቭ ስትሪም መልስ ተኝተህ ሊሆን ይችላል ምናምን አለና ተዋለሁ። አንተ ግን ጣልጣል አድርገናል። ኧረ እኔ ከራሴ ጋር እኮ ሞዴሬተር የለሽም ሚሚዬ? የኔ እናት ሚሚዬ፣ አንቺ ሞዴሬተር የለሽም? ኧረ የራሴን አስቼ ነው መሰለሽ። የኔ እናት ይሄ የኤርሚ ድምፅ ነው እንዳትሉ፣ አሁን የሰሙት የኤርሚ ድምፅ ነው እንዳትሉ። መድኃኒዓለም ቅዱስ ሚካኤልዬ ይቀየራል። አረ ኢፌክት መሆን አለበት። ኤርሚ የነካው ኢፌክት አለ ከታች አለሽ ኤርሚ እንዴት ያለ ብራዘር ሰላም አለው። ጠፍተሃል? ኧረ አለው ብሮዬ። ትንሽ አንዳንድ ነገሮችን ለማስተካከል ነገረው እንዴት እንደምወደው እያለች ነው ሚሚ። እግዚአብሔር ያክብርልኝ በልልኝ ኤርሚዬ። በተለይ አንተ በጣም የሚገርም ኤርሚ እነግርሃለሁ እያልኩ ስንት ጊዜ አንተ ቤት ያሉ ወንድምቶች እጅግ በጣም የሚገርሙ አሁን እንዲህ ስለሙ እያበላለጥኩ አይደለም፣ እውነቴን ነው የምልህ ኤርሚ። በተለይ አንተ ቤት ያሉ ወንድሞች እና ስፔሻሊ ሞዴሬተሮች ከአንተ ቤት ውስጥ ያለ አንድ ሞዴሬተር የፈረንሳይ ለጋሲዮንን ቲሸርት እውነቴን ነው የምልህ ፈልጉኝ መንገድ ላይ ድንገት ሳልፍ ቴዲ የኤርሚ ሞዴሬተር ነኝ እጅግ በጣም ነው ወድ ብሎ እንዴት ልንገርህ ኤርሚ፣ እውነት እኔ የረሳው እሱ እያስታወሰኝ የፈረንሳይ ለጋሲዮን ቲሸርት ሰጥቶኛል። እና ኤርሚ በጣም የአንተ ቤተሰቦች ይለያሉ። የቁርጥ ቀን ሰዎች ናቸው። ያው ከኔ ቤት ባይበልጡ ግን ያው ወዳቸዋለሁ። እኛም እንወዳለን። ፈልዬ ነው አባት ነገርኩልሽ እኮ ሚሚ፣ እግዚአብሔር ያክብርልኝ ነው ያለው አለ እንደዛ። ወንድማችን ምንድን ነው? ምን ተገኝቶ ነው እንደዚህ ያማረብህ? እንጃ ብሎ ይደፋብኛል ውበቱን። እኔ ምን እንደማደርግ አላይ ወይ እንዴት ነው? ማስቀነሻ ቦታ ታውቃለህ? ብዙ እኮ እኛ በነገራችን ላይ ልደት ምን ሲያወራ ሰሙት መሰለህ? እያንዳንዱ በክርስቶስ ያመነ ሰው በአጠቃላይ ይሄ የዚህ ቅዱስ ቤተክርስቲያን የሆነ ሰው በአጠቃላይ የሆነ በክርስቶስ በማመኑ ብቻ የሚያገኘው የሆነ ሞገስና ጸጋ አለ እና ይሄ ነገር እውነት ሳይሆን አይቀርም። ሄዱ አንተ ላይ ያ ነገር ይታያል። ያ እንዴ ፈለገ ቅንድም መቀንደብ ጀመርክ? አረ ስለ መድኃኔዓለም ኧረ እባካችሁን እናንተ ሰዎች ኧረ እባካችሁን
አሁን ልደትን ልቦጭቀው ነበረ። በቃ ሀሳብ እስኪ ሂድበት ፕሊስ። አይ እኔ ልደት ያስቀነሰበት ቦታ ውበቴን ማስቀነስ ፈልጋለሁ። አንዴ ሚስት አለው ብዬ ነው እሱ ችግር የለውም። አሁን ይኸውልህ እንደዚህ ያልከው አይደለ? ይሄ መልእክት ይድረሰው አንተን አይደለም የሚናገረው። እልሁን የሚወጣው እኔ ላይ ነው፣ ጉልበቱን የሚወጣው እኔ ላይ ነው። ልደት አባት እና ኤርሚ አትጥፋ ፕሊስ። እውነት ስላየው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ወንድሜ። አልጠፋም። ሰሞኑ እንደ በፊቱ እንመለሳለን። እኔና ለት ጊዜ ከረዳን እንመለሳለን። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። እውነት እስኪ ተመለስ። ሶሻል ሚዲያ ላይ ባይዘው አኬም ጠፋ፣ እናንተም ብዙ አረላችሁ ነው። ዝም ስትሉ አያችሁ፣ የሚወራው ሞሬ የለም ምኑ የለም። በቃ ነው የሆነ ትንሽ ስራ ስትሰሩ ነው ጫጫታው ምኑ መከሌ እንደዚህ የሚባለው ነገር የሚመጣው። ገባ? ይህን ኖቲስ ማድረግ አለብህ። ባይዘው ከሚዲያ ስጠፋ ይርቃል። ያው መጥፎ ነገር ቢሆን እኮ መጥፎ ነገር ሁልጊዜ መወራት እስከ መጨረሻ መኬድ አለብህ። ግን ስራ ስትሰራ ጊዜ ይመጣል ያ ነገር። እንትን ማለት የለበትም። እግዚአብሔር በፈቀደው ተመለሱ። በተለይ አኬንም ደግሞ ተመለስ በሉት። እኔ ስልክም የሆነ ጊዜ አያነሳልኝም። በቃ መደወልም አቆምኩኝ እና አኬንም ተመለሱ በላቸው። በጣም ይሄ ሚዲያ ላይ ያለው ኢንፍሉዌንስ ቀላል አይደለም። የምትፈጥሩት ነገር የምታደርጉት ነገር እናንተ ዝም ብሎ እንደዚህ አንድ ሁለት የሚባል አይደለም። እኔ ተጽፎልኛል። እኔ አሁን ብዙ እንትን አይደለም ነው ግን በቃ ሰዎች የሚነግሩህን ምናምን ስትሰማ ገብቶሃል አይደል? በጣም ብዙ ሰው አለ አይምሮ የሚበከል ነው። ሰዎች የራሳቸውን ቢዝነስ የሚሰሩበት እዚህ ጥላቻ ውስጥ የሚከቱት ፖለቲካ ውስጥ ከተው አይምሮን የሚያናውዙት ገብቶሃል አይደለ? ለራሳቸው ጥቅም ሲሉ ሰዎችን እንደ ህዝብን ቆሻሻ አይምሯቸው ውስጥ የሚጭኑ ብዙ ሰዎች አሉና እዛ ማይንድ ላይ የእግዚአብሔር ቃል መናገርና ሀሳባቸውን ባይዘዊ እምነታቸው ላይ መጀመሪያ እምነትን የምትጀምረው እኮ ነው ከጥያቄ ነው አይደል? ሰው የራሱን እምነት መጠየቅ ሲጀምር ገብቶሃል አይደል? አይምሮ ቢዚ ይሆናል የራሱን እምነት በመጠየቅ ምንድነው ማምነው በማለት ምናምን እና ለዛ ጥያቄ መልስ ለማግኘት ሲጀምር ይሄ አጋንንት የሚሞላበት ነገር በራሱ እንትን ማለት ነገር አለው እና ቀላል አይደለም። ባይዘው የምትሰሩት ስራ ዝም ብሎ ላይክ ስትሰሩት ላይ ታወቃችሁ ይችላል እንጂ በጣም ላይክ እንደዚህ በእንትን የሚተመንም አይደለም እና ላይክ በደንብ መሰራት አለበት በደንብ ማለት ነው። ያ ኢንፍሉዌንስ ብዙ ቦታ ሲያነቃንቅ ነበረ ግን በቃ አይሮን ነው በጣም ተቀዛቅሷል። አሁን ለሶሻል ሚዲያ ላይ እየገቡ አይደለም ልጆቹ ምን ሆኖ እንደሆነ አላውቅም። ይህ የበፊቱ ነገር እንዲሆነ እንደ ትሬንድ ሆኖ የሆነ ሰዓት አሪፍ ሆኖ ደብዘዝ ማለት ነገር አለው ሚዲያው ላይ ያለው ማለት ነው። በርቱልን፣ እግዚአብሔር ይርዳችሁ። ትክክል ኤርሚ፣ እውነትን ያው የቅርብ ጊዜ ትውስታ ነው። ያው ሁልጊዜ ሶሻል ሚዲያ ላይ የተለያዩ ነገሮች ይኖራሉ፣ ግን እርግጠኛ ሆኜ የምናገረው ነገር የትኛውም የሶሻል ሚዲያ ላይ የሚነሳ ማዕበል እግዚአብሔር ይመስገን በግሮን አያውቅም ከአገልግሎት። ግን አንዳንዴ ያው ኤርሚ አንተም ታውቀዋለህ የሆነ አንዳንድ የግል ጉዳዮች ሲያጋጥሙ ምናምን ሳናስበው ድንገት ከሶሻል ሚዲያ ላይ ድንገት ሳናስበው እንርቃለን እና ለዛ ነው ያው እግዚአብሔር አለ። ያው ሁላችንም እንደውም አንተ አነሳው እንጂ ዛሬ ልክ እንዲህ ስንገናኝ ምናምን እናነሳዋለን። ትንሽ ጠፍተናል፣ እስቲ በደንብ ላይ መጀመር አለብን ምናምን እያልን ነው። እስቲ እናወራለን ብቻ እስቲ እንደ በፊቱ እንመለሳለን። እግዚአብሔር ይርዳችሁ። በጣም እግዚአብሔር ይርዳን። እንዳችንን በነገሩ እግዚአብሔር ከእናንተ ጋር እንፈልግ። ደስ ብሎኛል ስላገኘው። አውራኝ ደግሞ ትጥፋ ጸልይ እናወራለን እና ደግሞ እንዳትረሳ ያቺ ፋይል አለች እኔ ጋር አንዴ እሱን ፋይል አንተ ምንድን ነው ልክልኬኝ ስትነገር ልክልኬኝ ስትናገር በቴሌግራም ሌላ ኩል ነገር አለ ያ ሆነ ረሳ። ኧረ እንዴት ረሳዋለሁ እንዴ? ኤአይ ነው ግን እኔ እዚህ ያው ልጅ አይገባም እዚህ ውስጥ። ኧረ እኔ በምንም ታምር አላወጣም በምንም ኧረ ካህን እኮ ክህነት የተቀበለ እኮ ሚስጥር ለመደበቅ ነው። ኤርሚ ምን ሆነህ ነው? ኧረ እኔ አላወጣሁም። መች እንደያዘው አላውቅም። እናንተ እኔ ገስት ላይ ቁጭ ብዬ አቴ ማለት ነው ኦልሞስት ሙሉ ገብቷል። ኧረ እንዲህ ከዛ ደነገጥኩኝ ሲልክልኝ እንደዚህ ገብቷል ግማሽ ምናምን ኦልሞስት። አረጋዬ የኔ አባት አመሰግናለሁ እና ኤርሚ የኔ አባት በጣም የምንወድ ኑርልን። ከሰሞኑ እውነት እከሰታለሁ እናወራለን። ኧረ ተከሰችልን የኔ አባት በደስታ ወንድሜ።
እሺ አባቴ ሰላም ሁኚ። ወንድማለም ደህና ሁንልኝ አባቴ። እሺ ዛሬ ብዙ ወንድሞችን አገኘናቸው አይደል? ሳናስበው በጣም ብዙ ወንድሞችን መደዳውን ነው ሰላም ያልናቸው ዛሬ ሳናስበው። ሰላም አንቺ ልጅ ደህና ነሽ? ግን ኪዱ እኔ እኮ በጣም ብዙ ሶሻል ሚዲያ ላይ በጣም መልካም የሆኑ እህቶች አጋጥሞኛል ጋይስ። ኪዱ ግን በአካል ያገኘኋት ጊዜ ሰላምቷ ራሱ እንዴት ነው መሰላችሁ? እናንተ ፈለገይን ያለችኝ። ደህና ነሽ ኪዱ? ገና ነኝ ፈለገይ። ደህና ነህ? እንዴት ነሽ? በእናትሽ እግዚአብሔር ይመስገን ደህና ነኝ። በጣም ጠፍተሻል። እኔ አንቺ ቤት እየመጣሁ ነው እንደውም ማገኘሽ እንጂ እኔ እመጣለሁ እኮ መች ትሄናለህ? ከአንተ እኮ እኔ እኮ ቁጭ ብዬ እሰማለሁ። ጠዋት ስትገባ አንዳንዴ ሰምቼ ምናምን እኮ ነው የምወጣው። እስቲ እግዚአብሔርን አይሽ ግን እኔ ደግሞ ጠዋት አንዳንድ ፔሸንቶች አሉኝ እና ያው ፔሸንቶቼ ነው ብዙ ጊዜ የመመለከታቸው። እንግዲህ ስመጣ እያዩ አይደለሁ። በቃ ፔሸንቱኝ ይመጣሉ። አይ በፍጹም ያው እናንተማ ያው እንዴ የሆስፒታሉ ኦነሮች ናችሁ፣ የእናንተ ነው እና እናንተ እንደልባችሁ ነው የምትስተናገዱት። ኪዱ ደህና ነሽ? ግን ደህና ነኝ ፈለገዬ። ደህና ነህ አንተ? እግዚአብሔር ይመስገን ስላገኘሁሽ በጣም ደስ ብሎኛል። በዚህ አጋጣሚ ሁልጊዜ ለአንዳንድ እህት ወንድሞቼ ክሬዲት እሰጣለሁ እና ኪዱ እጅግ በጣም ስለ እውነት በቃ ልነግራችሁ አልችልም። ክርስቲያኖቶች ወንድሞች ቀና የሆነች መልካም የሆነች እህት ነች። በተለይ ደግሞ ለእኛ ሶሻል ሚዲያ ላይ ለምናገለግል ወንድሞች ከመጀመሪያው ጊዜ ጀምሮ ፖዘቲቭ ነች። እኔ መጀመሪያ ታይ ማረሳም ኪዱ እዚህ ዓለማዊ ኮንተንት ላይ ያሉ እህት ወንድሞች እኛ ጋር እየመጡ እንዲማሩ ኢንቫይት እናደርግ ነበር እና ለመጀመሪያ ጊዜ በቃ በጣም ካይንድ ሆነሽ ነበር አክሴፕት መማር እፈልጋለሁ ምናምን ነበር ያልሽው እና እውነት እጅግ በጣም ነው የምንወድሽ። በርቺ። አሁንም ደግሞ አትጥፊ። የሆነ አጋጣሚ ሲኖር እመጣለሁ። ሁሌ አይ እንትን እንዳለው እንጂ እመጣለሁ፣ ሰማለሁ። ቁጭ ብዬ ሰምቼ ምናምን ነው የምሄደው። አለሁ ፈለገ ያልጠፋው። በጣም ደስ ይላል። ወንድማችንስ ደህና ነው? ደህና ነው። እንዴት ነው ሁልጊዜ የሚጨቀጨቅሽ ጉዳይ? ያ ነገር እንዴት ሆነ? እስቲ በኮድ ልጠይቅሽ። ተስተካከለ? ላውራ በነፃነት ከቤታ ጋር ታረቃችሁ? እስቲ ምቺ። እውነት አልመታሽም? እስቲ ምቺ። እውነት ልደታን የምሬን ነው። እውነት ኪዱ በጣም እግዚአብሔር አምላክ ያክብርሽ። ስለ እውነት እኔ የመጀመሪያ ቀን የሆነ ትክክል የሆነ የሰራሁት ስህተት የሆነ የሰራሁት በጣም ነበር የተቸገርኩት። ብታይ ለራሴ እየጠየኩ ኪዱ እንደምታውቂው የኛ ብዙ ጊዜ ላይቫችንም መንፈሳዊ ኮንተንት ነው። ብዙ ጊዜ በቤተክርስቲያን ትምህርት ዙሪያ በዕቅበተ እምነት አገልግሎት እምነትን የማቀፍ አገልግሎት ላይ ብቻ ነው የምንሳተፈው እና ልክ እንደ ማንኛውም ሰው ደግሞ ሶሻል ሚዲያ ላይ የምንወዳቸው ሰዎች አሉ። የተለያየ አይነት ኮንተንት ቢኖራቸውም በጣም የምንወዳቸው ሰዎች አሉና ኪዱ የአንቺና ቤታን በጣም ነው የምንወዳችሁ። ስለ እውነት ነው ልሽ በጣም እና የሆነ ቀን ላይ ካስታወሽ እኛ ጋር ላይቭ ላይ ኑስቲ በቃ እንደው ይቅር ተባባሉ ምናምን ብለን አደከማችሁን። መታረቃችሁ ላይ ቀር እኛን እስማ ነፍስ ከስጋችን እና ያኔ ላይቭ ላይ ከመጣችሁ በኋላ አንድ ነገር ፈራውኝ እኔ ኪዱ። አንቺ እንደምታውቂው ይሄ ላይቭ ላይ ሪከርድ ምናምን የሚያደርጉ ሰዎች አሉ እና እናንተ ሌላ ነገር አስባችሁ ያወራችሁትን ነገር በቀናነት የምትሏቸውን ነገሮች ሪከርድ እያደረጋችሁ ለሆነ ኔጌቲቭ ነገር ያውላሉ እና ሁለታችሁንም ስለ እውነት በጣም ሳላዳላ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ እና የዛን ታይም ላይ እንድትታረቁ እርቅ እንድታወርዱ የቀድሞ ወዳጅነታችሁ እንዲመለስ በጣም እፈልግ ነበር። ግን ትንሽ ሳናስበው ጫጫታውም ሲበዛ በቃ እኔም አልተጫንኳችሁም። የዛን አለሽ አለ ቲክቶክ ራሱ አጨልሞ ነው። አይ ፈለገ የኛም በጣም ነው ከብረ ቲክቶክ ራሱ ምቀኛው ነው እኮ ነው።
በጣም ነው የምናከብር። በጣም ነው ኢትዮ ላይቭ ሪካርድ አትማኝ አለሁ ሪካርደሮች አትማኝ እያለች አይደለም። ኢትዮ ላይቭ ሪካርድ በጣም 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 የምንወደው በነገራችን ላይ የቲክታክ አካውንት ነው። እንደዛ ማለት ፈልጌ ሳይሆን አንዳንድ ጊዜ አሉ ብታይ እንዴት እንደሚገጣጠምላቸው ጌታ ሆይ እንዴት እንደሚገጣጠምላቸው። እኔና ልደት አንድ ጊዜ ኪዱ የሆነ ቀን ያለሁበት ቦታ ላይ መጥቶ ልደት ላይቭ ላይ ነበርኩኝ እና ከቤት አብረን ልንወጣ ድንገት መጣ። በጣም የሚገርምሽ ነገር የኤክስትራ ማስቲካ ይዞ ነበር እና በቃ ልወጣ ስለነበር ማስቲካ ተቀበልኩት፣ በላን ምናምን እና እየበላን በቃ እንዲያደርጉ ምናምን ብለን ድንገት ማስቲካው ለካ እያኘክ ነው። ከዛ ከላይ ወጣን። በምን አይነት ቅጽበት አንድ እንደው መንፈስ ቅዱስ የራቀው የሆነ ሰው እንዴት ሪከርድ እንዳደረገው አናውቅም። የኦርቶዶክስ ቤተክርስቲያን መምህራን የሆኑት ሁለት ልጆች ጫት እየቃሙ ላይቭ ገቡ ብሎ የሆነ ርዕስ ሰጥቶት ምናምን ፖስቶታል እና አይተን በቃ እኛ መልስ አልሰጠነው ዝም ነው ያለው። ምክንያቱም ያው የቤተክርስቲያን ልጆች ሆኑ ሰዎች ያውቁ ነው እና ያንን ፈርቼ ነበር እኔ የዛን ሰዓት እንትን ያልኩትን። ግን ከዛ በኋላ ሳያችሁ በጣም ኪዱ ምልሽ አንቺን በመልካምነትሽ በጣም ይሄ ባለሽ ጥሩ ልብ እጅግ በጣም ነው የምንወድሽ። በተመሳሳይ ደግሞ ቤታ እንዴት ማለት በቃ የሆነ ሰዓት ላይ ሰው ማለት ሰው የሆነ ነው ሰው የጠፋለት ይባላል አይደል ኪዱ? የሆነ ሰዓት ላይ ሶሻል ሚዲያ ላይ በጣም ብዙ ነገሮች ሲባሉ ምናምን እነ ቤታ እነ መማር ምናምን ብዙ እኮ እንደው ስለኛ የሚያገባቸው ሰዎች አይደሉም። ግን በተለይ ቤታ በቃ ለእውነት ነው ቆማ ያገኘናት። በቃ አንቺም እንዲህ አይነት መልካም የሆነች እህትን እሷም እንደ አንቺ አይነት መልካም ጥሩ ልብ ያላት እህትን እንድታጣ አልፈለግንም። አንቺም ደግሞ በተመሳሳይ ልክ እንደዛው እና ስለታረቃችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ ኪዱዬ። ከኃጢአት በስተቀር እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ። አሜን አሜን። እኛም በጣም ነው የምንወድ ፈለገኝ። እኔ በጣም ነው ማከብር፣ በጣም ነው የምወድ። እግዚአብሔር ያክብርልኝ ኪዱ። በጣም ነው ማመሰግነው። ደግሞ በየትኛውም ሰዓትና በየትኛውም አጋጣሚ በቤተክርስቲያን ትምህርቶች ዙሪያ ማወቅ የምትፈልጊያቸው ነገሮች ሲኖሩ፣ መጠየቅ የምትፈልጊያቸው ነገሮች ሲኖሩ ኤኒታይም እኛ ጋር መተሽ ያው ጥያቄዎችሽን አቅርቢ፣ እንወያያለን። እሺ ኪዱ፣ አዳር ወደኋላ እንዳትዪ በምንም ታምር። እሺ አለለም። እሺ ፈለጊ እመጣለሁ። እሺ ኪዱ፣ ሰላም ሁኚ። እሺ መልካም ምሽት ፈለገኝ። እሺ ባይ ባይ።